በሌላ ነገር የተረጎሙት አሉ። አውንታ በርሲሳ የሆነ ነገር ይሆንና ካንተ ራስ አንወርድም የሚሉም አሉና ብዙ ሰዎች ወደውሃል። ቀጥታ ግን እኔ ወደ ጥያቄዎች ይገባለሁ። አውንታ በርሲሳ ማለት ምን ማለት ነው ትርጉሙ? እና ደግሞ ፕሮፋይል ላይ ያረካት እንስሳ ምንድናት? ትርጓሜው ምንድነው ከሚለውን ጀምር እስቲ አውንታ። አውንታ ማለት እንግዲህ እኔ አውንታ የአሁን ስሜ አውንታ አይደለም። ባይዜ ኦፊሻሊ ከስድስተኛ ክፍል ጀምሬ ኦፊሻሊ ቀይሬዋለሁ። አውንታ በርሲሳ የሚለውን ገዛኸኝ ተሬሳ ወደሚል ቀይሬዋለሁ። አሴ ቻንስ ግን እኔ የተወለድኩበት አካባቢ ወደ አርሲ ሮቤ አካባቢ ነው የተወለድኩት እና አርሲ ሮቤ አዲስ አበባ ላይ የምናያቸው ሰፈሮች በጣም ብዙ ናቸው ያሉት። ለምሳሌ ዶሮ ማነቂያ የሚባል ሰፈር አለ። እሪ በከንቱ የሚባል ሰፈር አለ። ለጋሃር የሚባል ሰፈር አለ። አዲስ ከተማ የአዲስ አበባ ስሞች እዛ ለምን እንደሄዱ አላውቅም እና እኔ ለጋሃር ነው የተወለድኩት። ለጋሃር የሚባልበት ቦታ ላይ ልዩ ልዩ ስሞች ነበሩ። ለምሳሌ እያጎ ታውቃለህ? እያጎ የሚባል ሰው ነበር። እያጎ ማለት የኦቴሎ አንድ ገጸ ባህሪ ነው። እያጎ በጣም መሰሪ ባህሪ። እያጎ የሚባል ልጅ አለ። ዛሬም ድረስ እያጎ ነው የሚባለው። እንግሊዝ የሚባል ልጅ ነበር። ገብጋባ ነው ለማለት ነው። ማንጣ የምትባል ልጅ ነበረች። ጠፍጥሬ የምትባል ልጅ ነበረች። በቃ ልጅነት እነዚህ ስሞች ለምን አርሲሮቤ የተወለድኩበት ቦታ ላይ ማለት ነው። እና እነዚህን ስሞች አውንታ ብሎ አወጣልኝ። ሰንበዲን ያወጣ እዛ በቃ ለጋሃር የሚባልበት ቦታ ላይ ዩኒክ የሆኑ ስሞች አሉ። ከዛን አውንታኔ ለረጅም ጊዜ ምንድነው ይመስለኝ ነበረ ፖዚቲቭ ቲንኪንግ ነበር የሚመስለኝ አልነበረም። እዛች ለጋሃር የምትባልበት ቦታ ላይ የሶዶ ጉራጌዎች ነበሩ። ከሶዶ ይመጡ ለምን እንደመጡ አላውቅም። ቆይተዋል እዛ አካባቢ ከሰፈሩና ኮባ አለ። የኮባ ስር አሚቾ ይባላል የሚበላው ማለት ነው። እና እዛች ጋር ያለችው የሚጣፍጠው ፓርት ጥቁር ጥቁር ያለው ከሆነ በጣም ዝርያ ያለው ያ አውንታ ይባላል። እና አውንታ ማለት የኮባ አሚቾ ማለት ነው። ስለ ሃኒባጀር ወይም በኦሮምኛ ሃማ ይባላል፣ በአማርኛ ቀፎ ደፊ ይባላል። ወርልድ ጂነስ ቡክ ሪከርድስ ላይ ፍርሃት አልባ እና አግሬሲቭ እንስሳ ነች። ለረጅም ጊዜ የማደንቃትና መወዳት እንስሳ ነች። በዚህ ምክንያት ፍርሃት የሚባል ነገሮቿን ስሩ ፕሮሰስ ያስወገደች ነች እና የተለያዩ ባህሪ አዳብራለች። ስሩ ፕሮሰስ ለመኖር ባደረገችው ጥረት ማለት ነው። እና አሁን ላይ አፍሪካ ውስጥ የመኖር ስጋት የሌለበት ጅብ ነው። ጅብ የመኖር ስጋት የለበትም አፍሪካ ውስጥ እና ሜቢ ወደ 6ኛ 7ኛ ልጠፋ ስጋት ያለባቸው እንስሳዎች መካከል አንዷ ሃኒባጀር ነች። አንዱ ጠላቷ ደግሞ ጅብ ነው። ስለዚህ ስለምወዳትም ከዚህ በፊት ጅብ ጥላቻ ስላለብኝ ጭምር ሃኒባጀሯን ባህሪ አለኝ ብለህ ታስባለህ? ሞስት ፕሮባብሊ አዳብሬዋለሁ ብዬ እንትን ብላለሁ። አራውንድ አሁን 14 ዓመት ኤክስፒሪየንስ አለኝ በዚህ ስራ ላይ እና ሙሉ ለሙሉ ሃኒባጀርን ባህሪ ማምጣት አይቻልም። እሷም ይህን ባህሪ ለማምጣት በሚሊዮን ዓመታት ነው ምድር ላይ ስትኖር ያንን ባህሪ ያመጣችው እና ሞስት ፕሮባብሊ እንደሷ ብሆን ደስ ይለኛል ብዬ እንትን እላለሁ። ሙሉ ለሙሉ ግን እንደ ሃኒባጀር መሆን አይቻልም እና ሊትል ቢት አለኝ ብዬ አስባለሁ። መልካም እንቀጥላለን። አውንታ እንግዲህ ስላንተ አንዳንድ ነገሮችን ያው አርሲ እንደተወለድክ ነግረህናል። እስቲ ስለ አርሲ ስለ አካባቢው በተለይም አርሲ ሮቤ፣ ሲቀጥል ደግሞ እኔም በአጋጣሚ የአርሲ ሴሩ ልጅ ነኝና እዛ አካባቢ እንዴት ነበረ እድገትህ? ስለነኛ አካባቢዎች እስቲ ብትነግረኝም ደስ ይለኛል። የልጅነት ሁኔታ ምን ይመስል ነበር እዛ አካባቢ የሚለውን ነገር ንገረኝ እስቲ። እኔ የመጨረሻው የ1994 የ10ኛ ክፍል ተፈታኝ ነኝ። ዲዳ የሚባል ትምህርት ቤት ነው የተማርኩት። የተለያዩ ትምህርት ቤት ተምሬያለሁ ዲዳ። መጀመሪያ ግን ጠቄ ነበር የተማርኩት፣ ጠቄ የሚባለው ትምህርት ቤት። ከዛን ወደ ቁጥር 2 ትምህርት ቤት መጣው። ከዛን ወደ ዲዳ መጣው። ከዛን አዳማ
አጼ ገላውዲዮስ ተምሬያለሁ። ከዛ የመጨረሻዬ ቅዱስ ዮሴፍ ትምህርት ቤት ነው። አርሲ ሮቤ ላይ ብዙም እድገቴ የተወሰነ ነው። አካባቢው እንግዲህ ከፍተኛ የሆነ የህዝብ ብዛት ያለበት እና ከፍተኛ የሆነ የጣሊያን የቀኝ ግዛት ተጽዕኖዎች ነበሩበት። ሜቢ ከተማው አትታወቅም፣ ግን ሰፊ ከአሰላ ቀጥሎ በምስራቅ አርሲ ዞን ውስጥ ከፍተኛ የህዝብ ብዛት ያለባት መሰረተ ልማት የሌላት። አሁን ይሰማል? ምናልባት ኔትወርክ ይዞት ሊሆን ይችላል፣ ስልክም ገብቶበት ሊሆን ይችላል እና ጋይስ ትንሽ እንታገሳለን። ምናልባት ስልክ ገብቶበት ነው ሞስት ፕሮባብሊ የሚሆነው ጋይስ። እንቀጥላለን። ይመለሳል ብዬ አስቡ። እስከዛ በደንብ ታብታብ ይችላል። ጥያቄዎች አርሲ ሮቤ ላይ ነው ያቆም ነው። በተለይ ደግሞ ስለ መሰረተ ልማት እዛ አካባቢ ስላሉ ከተሞች ያው ዳሰስ አድርገን እንመለስ። ይሰማኛል፣ አንተም ይሰማኛል እኮ መቀጠል ትችላለህ። ያ እኔ እያወራው ነው ያለሁት። ምናልባት ኔትወርክ እያስቸገረ ነው ያለው። ይሰማል አሁንታ? ኦኬ። እና የዚህ አካባቢ ልጅ ነኝ ነው የምልህ። እዛ አካባቢ ነው ልጅ ያደግኩበት። በእርግጥ ኢትዮጵያን 70%ን ከዛ በኋላ 70-80% ይሰማኛል። ያንተ ይመስለኛል ናቲ። ኔትወርክ እኔ ጋር ችግር የለበትም። እኔ ጋር አይደለም አንተ ጋር ነው። አይ ቲንክ ቆይቶ ነው እየደረሰ ያለው። አሁንታ አንዴ ወይ አቋርጠ ነው እንመለስ። ከርቀት አንጻር ሊሆን ይችላል። እሺ አሁን እየተሰማማን ከሆነ መቀጠል እንችላለን። እሺ እዛ አካባቢ ነው ያደግኩት። ሜቢ እየተሰማ ከሆነ ማለት ነው። ከዛ በኋላ ኢትዮጵያን 70% 80% ውስጥ ሄጄባታለሁ። ኢትዮጵያን 80%ን አውቃታለሁ ብዬ እንትን እላለሁ። እዛው ምስራቅ አርሲ አካባቢ ተወልጄ ነው ያደግኩት። ከዛ በኋላ አዳማ አጼ ገላውዲዮስ ትምህርት ቤት ነው የተማርኩት። ከዛ ቅዱስ ዮሴፍ ትምህርት ቤት መጨረሻዬ ሐዋሳ ዩኒቨርሲቲ ነው አራውንድ 2002 የተመረኩት እና ከዛ በኋላ እስካሁን ድረስ ከሌባ ጋር ትግል ላይ ነው ያለሁት እና እዚህ ላይ ደረጃ ነው ያለሁት። መልካም። ሐዋሳ ዩኒቨርሲቲ በምንድን ነው ያጠናኸው? አካውንቲንግ እንደ ፋይናንስ ነው ያጠናሁት። ከዛ በኋላ ወደ ፐርፎርመንስ ኦዲተርነትን ተደጋጋሚ እንትኖችን ወስጃለሁ። በፐርፎርመንስ ኦዲተር ከቲክቶክ እንግዲህ ከመጀመር በፊት ያው አካውንታንት እንደነበርክ ነግረህናል እና ከዛ በተጨማሪ ምን አይነት ስራዎችን ሰርታለ? ለኑሮ ብዙ ሰዎች ብዙ ስራዎችን ይሰራሉ። ስለዚህ ምን አይነት ስራዎችን ሰርታል ከቲክቶክ በፊት? እስቲ ጠቅለል አድርገህ። ከቲክቶክ በፊት ረጅም ነው እንግዲህ። ከቲክቶክ በፊት ያው ኦዲተር ነበርኩ። ኦዲተርነትን በስህተት ያገኘው ስራ ነው። በስህተት ነው። እኔ ሐዋሳ ዩኒቨርሲቲ እያለሁ የተለያዩ እንቅስቃሴዎች ይሰራ ነበር። ሜይ ቢ ሐዋሳ ዩኒቨርሲቲ የሚያውቁኝ ሰዎች ያውቁታል ይህንን እና የተለያዩ እንቅስቃሴዎች ይሰራሉ። አንደኛው የመማክርት ነበርኩ። መማክርት ላይ ሰራ ነበር። ሁለተኛ መጽሐፍ የሚታተም መጽሐፎች አሉ ተመራቂ ተማሪዎች የሚያሳትሙትና እዛ ላይ ኤዲቲንግ ሰራ ነበረን። ኤዲቲንግ ቫይስ ፕሬዚደንት ሆኜ አገልግያለሁ እና እንግዲህ ተመርቄ ስወጣ ዶክተር በቀለ ቡላዶ የተወሰነች ብርና ላረክልን አስተዋጽኦ በኤዲቶሪያል ቫይስ ፕሬዚደንት ላገለገልኩ አስተዋጽኦ የሚል ከርዳዳ ወረቀት ሰጥቶኝ ነበር እና ስራ ፍለጋ በምንከራተትበት ሰዓት ያችን ከርዳዳ ወረቀትና ድግሪዋን አያይዝ ነበር እና አንድ ሰው በፈጠረው ስህተት ኤዲተር የሚለውን ኦዲተር ብሎ በማንበቡ ምክንያት ኦዲተር ሆንኩ። ስለዚህ ከዛ ቀን ጀምሮ ከ2002 ጀምሬ እስከ ዛሬ ድረስ ኦዲተር ነኝ። ለወደፊቱም ኦዲተር ሆኜ መቀጠል ይመስለኛል እግዚአብሔር ካለ። በዚህ ስራ ውስጥ ነው ያለሁት እስካሁን ድረስ።
ማለት አካውንታንት እንደሆንክ ወይንም ደግሞ አካውንቲንግ እንደተማርክ ነግረህናል እና ዲግሪው ሲሰጥ ነው ኦዲተር የተባልከው በስህተት ነው? እንዴት ነው ጉዳዩ? ዲግሪው አካውንቲንግ ተምረ ኦዲተር መሆን ትችላለህ፣ ችግር የለውም እሱ። ማስታወቂያ ሲወጣ የአካውንታንትና የኦዲተር ለየብቻ ነበር የወጣው። እኔ አካውንታንት ላይ ነበር የተመዘገብኩት በጊዜው። ስለዚህ ያለፉ ተማሪዎች ስም ዝርዝር ሲወጣ የአሁኑ ሲንቄ ባንክ ያለፉ ተማሪዎች ስም ዝርዝር ሲወጣ የኔ በአካውንቲንግ ዲፓርትመንት ላይ የለም፣ ጭራሽ አልነበረም። ከዛም በኋላ በኦዲቲንግ የተመዘገቡ ልጆች ጋር ሲታይ የኔ አንደኛ ላይ ተመዝግቧል። እኔ የምፈልግ የነበረው አካውንታንት መሆን ነበር የምፈልገው። ነገር ግን ሰውየው የሚመዘግበው ሰውዬ በፈጠረው ስህተት ምክንያት ከአካውንቲንግ ወደ ኦዲተር አድርጎኝ ቁጭ አለ። ስህተቱ ገብቶኛል። ኤዲቲንግን ኦዲተር ብሎ እንዳነበበው፣ ኤዲተርን ኦዲተር ብሎ እንዳነበበው ገብቶኛል እና ተመችቶኝ ነው የምኖረው። የዛ ሰውዬ ስህተት ነው ኦዲተር ያደረገኝ እንጂ ናዌዳይ ከአንተ ጋር ማንተዋወቅም ነበር። አካውንታንት ሆኜ ቀጥል ነበር። መልካም። ቲክቶክ እንዴት ጀመርክ? ቲክቶክ ሰው ሰድቦኝ ከአዲሱ ገበያ ወደ ፒያሳ ለመሄድ ታክሲ ተሰልፌ ያለውና ታክሲ ተሰልፌ ማዶ ላይ የሆነ ሰው ባባባባብ እያደረገ ይጠራኛል። የተሰለፉ ሰዎች እዛ ጋር የተሰለፉ ሰዎች አንተን ነው የሚጠራው አሉኝ። ማዶ ላይ ነበር የነበረውና መኪናው ሊሸኘኝ መስሎኝ እኔ ተሻግሬ ሄድኩ እዛ። ከዛን ሲሄድ አንተ ሰገጥ አለኝ። አንተ ሰገጥ ላቀባብል ስል እምቢ ብለኸኝ ዛሬም በእግር ተኳትናለህ አይደል እንዲህ አለኝ እና ከዛች ቀን ጀምሬ እንግዲህ ይሄ ሰውዬ ከዚህ በፊት ጅማ ላይ የማውቀው ሰው ነው። ጅማ ላይ ከሆነ ሌባ ጋር ተጣልቼ ደላላ ሆኖ የቀረበ ሰው ነው። ሊያደራድረን መሀል ላይ እኔ ገንዘብ እንድቀበል ሰውየውም ገንዘብ እንዲሰጥ እኔ ኬዙን እንድተወው ጋይስ አሁንም የኔትወርክ መቆራረጥ ከዛም በኋላ የየድርሻችንን እንድናገኝ ብዬ እኔ የሙጭጭ ማለት ባህሪ ስለማደራደር የገባ ደላላ ነው እንግዲህ እንደዚህ የሚለኝ። ከዛ ቀን ጀምሮ ታሪኮች መጻፍ ጀመርኩና አንድ ወቅት ድሬዳዋ አንድ ጓደኛዬ ኔትወርክ ይመስለኛል አሁን እየያዘን ያለው አይ ትሰማኛል። እንቀጥል። የሆነ ጓደኛዬ ህልፈት ይክል ነው ብዬ ስለማላሰብ ሆስፒታል ቲክቶክ ይሰማሃል። የሚያልቁ ሀሳቦች ነበሩ፣ በጣም የሚያልቁ ናቸው። ስለሆነ ነገር አወራለሁ፣ ከዛን ያልቃል። ስለሆነ ነገር አወራለሁ፣ ያልቃል። እና አንድ ጓደኛዬና የኔ እህት የሚል ሀሳብ አቀረቡልኝ። ለካ የማያልቅ የሌብነት ታሪክ ነበረኝ፣ የማያልቅ የጻፍኳቸው ከዛች ቀን ጀምሬ ስጽፋቸው የነበሩ ወደ 360 ገጾች አካባቢ ነበሩና እነዛን ገጾች ማነብነብ ጀመርኩ ማለት ነው። ከዛ ሰዎች እየወደዱኝ መጣው። እችኛዋን ታሪክ ትንሽ ወደኋላ መልስልን። ቲክቶክ እየያዛት ስለነበረ በትክክል ሪከርድ አልተደረገችም እና ትንሽ ታሪኳ ወደኋላ መለስ ብለህ ደግመህ ብትነግረን ደስ ይለናል። በጣም ይቅርታ ስላቋረጥኩ። እንግዲህ ከታክሲዋ ልጀምርልህ እና ታክሲዋ ላይ ያው ሰድቦኝ ነው ብያለሁ። ሰድቦኝ ሰገጥ ብሎ ሰድቦኝ ነበርና ያንን ሰገጥ ብሎ የሰደበኝን ነገሮች ጨምሬ ከዛ ቀን ጀምሬ መጻፍ ጀመርኩ። ዝባድ የሚባል መጽሐፍ ለማሳተም 360 ገጽ መጽሐፍ ጽሁፎችን ጻፍኳቸው። ከዛም በኋላ ያ ጽሁፍ ኦልሬዲ እጄ ላይ ነበር ያለውና ከዛ በኋላ ቆይቼ ድሬዳዋ ላይ አንድ ጓደኛዬ ህልፈት ሲሞት ጊዜ ያ የሞተበት አግባብ ትክክል ነው ብዬ ስላላሰብኩ ለማልንገረው ሰዎች አልነበሩኝም። የማዋያቸው የምነግራቸው ሰዎች አልነበሩኝም።
ጓደኛዬ ነው። ድንገት ነው ያለፈው እና በቲክቶክ ላይ ወጣሁበት ዝም ብዬ ሜቢ ታዩታላችሁ መጀመሪያ አካባቢ። ከዛም በኋላ የሚያልቅ ሀሳብ ነው ለካ። የሆነ ሀሳብ ትጀምራለህ ያልቃል፣ የሆነ ሀሳብ ትጀምራለህ ያልቃል። እና ጓደኛዬ አንድ ጓደኛና እህቴ የራስህን የጻፍካቸውን ነገሮች ለምን በቲክቶክ አታወራቸውም የሚል ሀሳብ አቀረቡልኝና ወደ ቲክቶክ መንደር ስመጣ ተቀባይነትን እያገኘው መጣው። በጣም ተቀባይነት እያገኘው መጣው። ግን ስህተቶች ነበሩ። ስህተቶቹ ምንድን ነበር? አንድ ፌሽዋሊ ራሴ መሸፈን ነበረብኝ፣ የተለያዩ ነገሮች ማድረግ ነበረብኝ። ነገር ግን ተቀባይነቱ እየጨመረ ሲመጣ ጥሩ እንትን መጣ ማለት ነው። ስለዚህ የማያልቅ የሌባ ታሪክ አለኝ። እየቀጠልኩበት የራሴንም እየጨመርኩ ያየኋቸውን ታክቲኮች፣ ሌብነቶች ምናምን እንትን እያልኩ ቀጥላለሁ። በእንደዚህ አይነት አግባብ ነው የተጀመረው። መልካም። ስንት ዓመት ሆነህ ማለት ነው አሁን ከጀመርክ? 1 ዓመት ከ10 ወር። በጣም ጥሩ ተቀባይነት ነው። በ1 ዓመት ከ10 ወር ውስጥ ይሄን ያህል ፎሎወርስ እና የህዝብ ፍቅር ማግኘት ከባድ ነው በነገራችን ላይ ቲክቶክ ላይ። አዎ ምናልባት ኮንተንቱም ይመስለኛል። ከዚሁ ጋር አያይዤ ሌላኛው ጥያቄ ምንድን ነው፣ ብዙ ሰዎች አውንታ በርሲሳ የኢንቨስቲጌቲቭ ጆርናሊስት ነው ይሉሃል፣ ወይንም ደግሞ የምርመራ ጋዜጠኛ ነው፣ ጥሩ የምርመራ ጋዜጠኛ ነው ይሉሃል። እና አንተ ራስን እንደዛ ታስባለህ? አዎ፣ የምርመራ ጋዜጠኛ ማለት ባይዜ ኦዲተር ማለት ነው። የምርመራ ጋዜጠኛ ኢንፎርሜሽን ይደርሰዋል። ያንን ኢንፎርሜሽን ወደ ማስረጃ መቀየርና ሪያሊቲው ማውጣት ነው ዋናው ነገር። ኢንቨስቲጌተር ጋዜጠኛ ሞስት ስሩ ፕሮሰስ ያዳበረው የኦዲተርነት ባህሪ አለው። ያ ባህሪው ነው። እንደውም ምን የሚመስለኝ ኦዲተር ኢንቨስቲጌተር ጆርናሊስት ቢሆን የተሻለ ፐርፎርም ማድረግ ይችላል። በዚህ አግባብ ነው እንትን እንደዛ እያሰቡኝ ያሉት እንጂ እኔ ከኢንቨስቲጌተር እንትን ጆርናሊስት ገብቼም አላቅም። ሰፈሩም የኔ አይደለም። ሰፈሩ የኔ ሰፈር ሌላ ነው። እንትን ላይ ኮሚኒኬሽን ላይ ትንሽ ስለሰራው እና የማገኛቸውን ነገሮች በእንደዚህ አይነት አግባብ ስለማቀርባቸው ነው እንጂ እኔ ኢንቨስቲጌሽን ጆርናሊስት አልነበርኩም። ሰፈሩም የኔ አይደለም፣ የሌላ ሰው ሰፈር ነው። ስለዚህ አንተ ኢንቨስቲጌቲቭ ጆርናሊስት አይደለሁም ብለህ ታስባለህ? አንተ እንዴት ነው ራስህ የምታስበው? ነው የኔ ጥያቄ። እኔ ፐርፎርመንስ ኦዲተር ነኝ። ኦኬ፣ ኦዲተር በቃ ኦዲተር። ምክንያቱም ኢንቨስቲጌቲቭ ጆርናሊዝም ከባድ ነው በነገራችን ላይ፣ በተለይ ደግሞ ኢትዮጵያ ውስጥ በተለይ ደግሞ አንዳንድ ሚኒስትሪ ሚዲያዎች እንደሚሞክሩት እኔም አያለሁ አልፎ አልፎ። ነገር ግን ሞስትሊ የማይታሰብ ነገር ነው ኢትዮጵያ ውስጥ ባለው ኮንቴክስት እና ብዙ ሰዎች አውንታ በርሲሳን እሱ ኢንቨስቲጌቲቭ ጆርናሊስት ነው ሲሉት፣ ኢንቨስቲጌቲቭ ጆርናሊስት ስትሆን በቦታው ሄደ ነገሮችን ክሮስ ቼክ ማድረግ ይጠይቃል። ብዙ ነገሮች ዲፕ መግባት ይጠይቃል። እና እንደዛ ዲፕ ገብተህ ትሰራለህ አንተ? አዎ፣ እኔ ከህግ ዲፕ በላይ ነው የምገባው። በዚህ በጣም ነው የምገባው። ግን ምን መሰለ፣ ኢትዮጵያ ውስጥ የኢንቨስቲጌሽን ጆርናሊዝም ፍጹማዊነትን ይጠይቃል። ፍጹማዊነት፣ በተለይ ከኢኮኖሚ ዲፐንደንሲ ነፃ መውጣት ይጠበቅብሃል። ከምግብ፣ ከልብስ፣ ከገንዘብ ነክ ነገሮች ሁሉ ነፃ ወጥተህ እውነትን ፍለጋ ላይ ብቻ የተመሰረተ መሆን ይጠበቅብሃል። በዚህ ውስጥ የፖለቲካ ጫናዎች ይኖራሉ። የኢኮኖሚ ጫናዎችን፣ የኤክስፒሪየንስ ጫናዎች ይኖራሉ። የተለያዩ ጫናዎች ይኖራሉ። ከነዚህ ጫናዎች መላቀቅ ይጠበቅብሃል ኢንቨስቲጌተር ለመሆን ማለት ነው። እነዚህ ነገሮች እስካለፍክ ድረስ ተጀምሮ ነበር እኮ አይናችን የሚባል ፕሮግራም ነበር፣ ቀጥታ በፓርላማ የሚመራ። ይሄ ግን መጨረሻ ላይ ፖለቲክሱን እየጎዳው መጣ። ፖለቲክሱን እየጎዳው ሲመጣ በጊዜው የነበረው አካል ያንን እንትን እንዲባረር አደረገው። የሉም ማለት አይደለም፣ ጎበዝ ሰዎች አሉ። ግን ምን መሰለ፣ ኢንቨስቲጌተር ለመሆን መጀመሪያ የምግብ ጥያቄዎች መመለስ አለባቸው፣ የቤት ጥያቄዎች መመለስ አለባቸው፣ የልብስ ጉዳዮች መመለስ አለባቸው። ነፍስያ ቀጥታ እውነት ላይ ያረፈች መሆን አለበት እንጂ ኢንቨስቲጌተር ነፍ አለ ብዙም አይደለም ለማሰልጠንም ማለት ነው። በተለይ ህግን ከተማርካቸው እንደዚህ የኦዲቲንግ የምርመራ ስራዎችን
ፖሊስ ስራዎችን ከተማርካቸው፣ በዛ ላይ ደግሞ ዲሲፕሊን ካለ ምንም የማይሆን ነገር የለም። ነገር ግን ብዙ ጊዜ ሆዳችን ያታልለንና አላማችንን እንስታለን። ያችን ቦታ ከያዝን ግን ኢትዮጵያ ውስጥ መሆን ይቻላል። ግን ጊዜው ገና ነው፣ ሩቅ ነው፣ ገና ነው። መልካም። ከዚሁ ጋር ተያይዘው እንግዲህ አንድ ኢንቨስቲጌቲቭ ጆርናሊዝም እዛ አካባቢ ባትኖርም ነገሮችን ዲፕ እንደምትሄድ ነግረህናል እና ከዚሁ ጋር አያይዤ መጠየቅ የምፈልገው ጥያቄ ከአንድ ሰሞን ላይ ከግሩም ጫላ ጋር የተፈጠረ ጉዳይ ነበር እና ምንድን ነው የተፈጠረው እሱ ነገር? ምክንያቱም ያናል ዲፕ ከሄድክ እንዴት እሱ ነገር ተፈጠረ ልል እፈልጋለሁ። ከዚሁ ጋር አያይዤ እዚህ ጋር ነው ጥያቄው ይመጣል። ጥያቄ ይሄ ነው። በቃ ግሩም ጫላ እንትን ላይ ከሆስፒታል የተቀነሰ መሬት ተሰጥቶት ነበር ከዚህ በፊት። ከሆስፒታል የተቀነሰ መሬት የተሰጠው የሚዲያ ኮምፕሌክስን እገነባለሁ ብሎ ነበር። የሚዲያ ኮምፕሌክስን ሳይገነባ መሰረት ሚዲያ ሌላ መረጃ ወጣበት። በ1 ቢሊዮን ብር መሬቱን ለመሸጥ እያስማማ ነው የሚል ማለት ነው። ያንን ነገር ሲሰማ ግሩም ጫላ ያንን ነገር ለማስተባበል የሄደባቸው መንገዶች ኤክስካቬተሮችን በማስገባት ዶዘሮ እንትኖችን በማስገባት ዳምትራኮችን በማስገባት ኦልሬዲ ጀምር ያለው የማለት እንትኖች። ከዛ በፊት ግን ፓርኪንግ የነበረ ቦታ ነው። ሜቢ የምታውቀው ከሆነ ጋንዲ ሆስፒታል ጋር። ከዛን በኋላ ነው ስራዎችን የጀመረው። እንግዲህ አሁን ፍጹማዊነት ይጠይቃል የምልህ እዚህ ጋር እቺን እኔ አቅርቤው ነበር ከዚህ በፊት አቅርቤያት ነበረ። ከዛም በኋላ የአዲስ አበባ ከተማ ከተለያዩ ማህበረሰቦች ጋር ውይይት በሚደረግበት ሰዓት አሁን ትክክል አይደለም፣ እነዛ ቃላቶች መፍቱ ነው ማለት ሰው መፍቱ ነው፣ የራሱ ጉዳይ ነው የሚሆነው። ነገር ግን ያችን ጥያቄ ማንሳት ነበረብኝ። የታደረስከው የሚለውን ነገር ማንሳት ነበረብኝ። በዛ ላይ የፖለቲካል ጨዋታዎች ተነሱ ማለት ነው። የፖለቲካል ጨዋታዎች አቅም እስከሌለህ ድረስ እነዛን ጥንቃቄዎች ማድረግ ይጠበቅብህ ነበር በጊዜው ያ ሪፖርት ከማውጣት በፊት። በዚህ ምክንያት እኔና ግሩም ጫላ መካከል ለሰጣ ገባዎች ተፈጠሩ። ያለው ነገር ይሄ ነው። በእኔና በግሩም መካከል ሰጣ ገባው የተፈጠረው በሱ ስህተት ነው፣ በአንተ ስህተት ነው የተፈጠረው? ጋይስ ኔትወርክ እያስቸገረን ያለ ይመስለኛል። ጉልበትን አለማወቅ፣ አቅምን አለማወቅ። በአንተ ስህተት አይደለም። ሞስት ፕሮባብሊ በእኔ ስህተት አይደለም። ትንሽ ስህተቶች አሉብኝ። ለምሳሌ ስህተቶቹ የነበሩበት ቦታ እኔ ያለሁበት ቦታውን ሄጄ ማየት ነበረብኝ ስልክ ባዶ መሬት። ሁለተኛ ዘገባ ስዘግብ ግን ቦታውን ሄጄ ማየት ነበረብኝ። ተደብቄም ቢሆን ወይም በሰው ማሳየት ነበረብኝ። ያ የኔ ስህተት ነው። በተጨማሪ ደግሞ የተለያዩ ጫናዎችም ነበሩ። አሁን ነግርህ የማልችለው ጫናዎች። ስለዚህ የኔ ስህተት ያቺ ስህተቶች ነበረች፣ ማየት ነበረብኝ። ሌላም ነገሮች መታየት ያለባቸው ነገሮች ነበሩ፣ ግን ያቺ ስህተት የኔ ነች፣ እቀበላለሁ። ታዲያ ለምን ይቅርታ ጠየቅ? ለዛ ስህተት ነው ወይስ ያው ሌሎች ጫናዎችም ነበሩ ብለሃልና ይቅርታ ጠየቅ? ባለማየት የይቅርታው ቪዲዮ እሱን ፖስት አድርጓታል። እቺ ቪዲዮ ናት። ቪዲዮ ላይ ግን ሌሎቹን ቪዲዮ ይህንንም ቪዲዮ ጨምሮ አንተ አጥፍተዋል ከአካውንት ላይ። ለምንድን ነው ታዲያ ማጥፋት ለምን አስፈለገ? ከአካውንት ላይ ቪዲዮዎቹን የትኛውን? ይሄንን የይቅርታውን ቪዲዮም ይሄንኛውንም የግሩም ጫላንም ጨምሮ ከአካውንት ላይ የሉም። በዚህ ሰዓት ተነጋግረንባቸዋል።
ከራሱ ጋም ከግሩም ጫላ ጋም ተነጋግረንባቸዋል። የእሱም ስህተቶች ነበሩ፣ የእኔ ስህተቶች ቅድም የነገርኩ ስህተቶች ነበሩ። ስለዚህ ነጎሼት አደረግናቸው። የተሻለው አማራጭ የትኛው ነው የሚለው ማለት ነው። ስለዚህ ከራሱ ጋር በመነጋገር እነዚህን ስለዛ ቪዲዮ የተሰሩ 2 ቪዲዮዎች እና የይቅርታውንም ጭምር መውረድ ስላለበት ተነጋግረን ነው የወረደ። እሱ ግን አላወረደውም ከሱ ፌስቡክ አካውንት ላይ። እሱ የራሱ ጉዳይ ነው የሚሆነው። እሱ የራሱ ጉዳይ ነው የሚሆነው። እኔ ግን ማውረድ ስለነበረብኝ አውርጃለሁ። መልካም። ይህንን ጥያቄ ለምንድን ነው የጠየኩ? እንደ ምናልባት ያ ብዙ ሰዎች እሱ ኢንቨስቲጌቲቭ ጆርናሊስት ነው ስለሚሉ እኔም ደግሞ ያን ያህል ዲፕ ሄድበታለሁ ስላልክ ነው በዚሁ አጋጣሚ ይህንን ጥያቄ ያነሳሁት። ሌሎችም ጥያቄዎች ወደ በኋላ ላይ እንመለሳለን። ከዚሁ ጋር እያይዤ ሌላ መጠየቅ የምፈልገው ነገር ብዙ ድርጅቶችን ታጋልጣለህ፣ ግለሰቦችንም ታጋልጣለህ እና መረጃውን ከየት ነው የምታመጣው ብለህ ጠይቅልን እስቲ ብለውኛል ብዙ ሰዎች። እና ከየት ነው የምታመጣቸው መረጃዎቹን? አንተ አሁን ላይ መረጃ ይጠፋል እንዴ? እኔ እናንተ ብናየው ፊንቴክ ኢንቨስትመንትን ብታየው ማለት ነው። ፊንቴክ ኢንቨስትመንት አሜሪካ ቬኔዙዌላ እንትን ቤተ መንግስት እንደገባችው እኔ ፊንቴክ ኢንቨስትመንት ውስጥ መሀል ላይ ነበርኩ ያለሁት እና ጥቆማዎች ይመጣሉ። በጣም ሮሮዎች አሉ ኢትዮጵያ ውስጥ በጣም ብዙ ሮሮዎች አሉ። እነዛ ሮሮዎች ይዘህ ወደ እነዛ ሰዎች ያስከፏቸው ሰዎች የተለያዩ የበደሏቸው ሰዎች ጋር መሄድ ነው። እነዛ ሰዎች እነዛ መረጃዎች ለመስጠት ብዙም እጃቸው ወደኋላ የሚል አይደለም። ስለዚህ እነዛን ሰዎች እፈልጋቸዋለሁ። በተለይ ካምፓኒዎች የበደሏቸው ካምፓኒዎች ካሉ እፈልጋቸዋለሁ። እነዛ ሰዎች ደግሞ መረጃዎችን ይሰጡኛል። መረጃዎችን ብቻ አይደለም ባይዜ ማስረጃዎችን ጭምር ይሰጡኛል። የተለያዩ ነገሮች ይሰጡኛል። ከዛም በኋላ መገጣጠም ስራዎች ይሰራሉ። ምንድነው የታሰበው? ከህግ አንጻር ምንድነው የታሰበው? ከፋይናንስ አንጻር ምንድነው የታሰበው? ከተለያዩ ነገሮች አንጻር የታሰበውን ነገር የባለሙያው ስራ ነው የሚሆነው። ስለዚህ ህዝብ ከህዝብ ነው። ህዝብ ከህዝብ ያው ይለቀማል። የኔ ስራዎች ከሆኑ ግን የራሴ ስራዎች ከሆኑ ኦልሬዲ ማስረጃዎቹ እጄ ላይ ያሉ ናቸው። ምንም ሌላ የምፈልግበት አግባብ የለም። ግን አዳዲስ ምርመራዎች ሲሆኑ ጥቆማዎች ይኖራሉ። እነዛ ጥቆማዎች ወደ መረጃ ይቀየራሉ። ከዛን ወደ ማስረጃ ቀይረህ ነገሮችን ገጣጥመህ እንግዲህ ማነብነብ ነው አባቴ። መልካም። ምናልባት ስለ ፊንቴክ እስከዛሬ ከሰራው ቪዲዮ የተለየ ነገር የምትለን ነገር ይኖራል? ብዙ ሰዎች ስለ ፊንቴክ ይጠይቃሉ። ስለ ፊንቴክ ጠይቅልን ይላሉ። እኔም ብዙ ሁለት እንግዶችን በተለይ ደግሞ ለፊንቴክ አምባሳደር ከሆኑ 2 እንግዶችን አቅርቤ ነበረ። ብዙ ሰዎች የሆነ የተስፋ ቃል ይፈልጋሉ እና ምናልባት የምትለን ነገር ይኖራል በዚህ ጉዳይ ላይ አያይዘህ? ፊንቴክ አሰልቺ ስራዎች ከሰራሁባቸው ነገሮች አንዱ የፊንቴክ ኢንቨስትመንት ጉዳይ ነው። ፊንቴክን ዛሬ ካሰብን የዛሬ 5 ዓመት ወደኋላ መመለስ ይጠበቅብናል። የዛሬ 5 ዓመት ገደማ የት ይጥለናል መሰለ? የአዲስ አበባ ከተማ መስተዳድር ትራንስፖርት ቢሮ ይጥለናል። የአዲስ አበባ ከተማ ትራንስፖርት ቢሮ የአዲስ አበባ ላዳ ታክሲዎችን ለማዘመን ፈለገ። ለማዘመንና እነዛን ላዳ ታክሲዎች መቀየር አለባቸው ተባለና የነፃ ታክስ የቀረጥ መብት እድሎችን እንዲጠቀሙ ነገሮችን አመቻቸና ሰዎች እንዲመዘገቡ አደረገ። ይሄን ሲያደርግ ሰዎች እንዲመዘገቡ የተባሉት የላዳ ታክሲዎች ብቻ ነበሩ። እነዚህ የላዳ ታክሲዎች የነፃ ቀረጥ መብት ሲፈቀድላቸው ኤላ አውቶ ታክሲዬ የሚባለው ድርጅት ሜቢ ካወቀው ለታክሲዬ ተሰጠ። ታክሲዬ ማለት የቶኪቻው አለማየሁ ከተማ ልጅ ነው። ለሱ ነው የተሰጠው። ግን ላዳ ታክሲ ሳይኖራቸው የተመዘገቡ ሰዎች ነበሩ። በጊዜው የተመዘገቡ ሰዎች ነበሩና አቶ ዳንኤል ዮሐንስ በአንድ ጊዜ ከፓስተርነት ወደ ኢንቨስተርነት ብቅ ያለው ያን ጊዜ ነው። ሄሎ ታክሲ የሚል ድርጅት አቋቋመ። ሄሎ ታክሲ ስራው ዋናው ስራው የብሮከር ስራ ነው እንጂ የመኪና የማስመጣት ስራ አልነበረም።
የብሮከርና አንዳንድ መሀል ሆኖ የመስራት ስራዎች ናቸው የሚሰሩት። ንግድ ፍቃዳቸው እንደዛ ነው የሚለው። በዛ ምክንያት ሄሎ ታክሲ ምንድን ነበር የነበረው? እንደውም አንድ 4 ሄሊኮፕተሮችን ጨምሬ በኔትወርኪንግ አሁን ራይድ ፈረስ ምናምን ብለን እንደምንጠራው እንደሱ አድርጌ እንትን እላለሁ፣ የታክሲ አገልግሎት ሰጣችኋለሁ ኑ ወደ እኔ ብሎ እሱ ደግሞ ወዴት ሄደ? ወደ ቱሪዝም ሚኒስቴር ሄደና እዛ ፍቃድ አገኘ። የነፃ ቀረጥ መብት እንትን እድል ማለት ነው። መኪና ማስመጣት ስለማይችል እነ አሊ የሚባል አስመጪ አለ፣ እነ ኦክሎክ የሚባሉ አሉ። ከነሱ ጋር ለመስራት ነበረ ሀሳብ የነበረው። ከዛም በኋላ በፍጥነት የመጣ የዶላር ምንዛሬዎች በፍጥነት የመጡ ስለነበሩ የነፃ ቀረጥ መብቱም በዚህ አጋጣሚ ተሻረ። የሁለቱም የኤላ አውቶም ተሻረ፣ የሄሎ ታክሲም ተሻረ። በዚህ መካከል ሄሎ ታክሲ ለኦክሎክ 401 ሚሊዮን ብር ሊበልጥ ይችላል። 401 ሚሊዮን ብር ለኦክሎክ ሰጥቼዋለሁ ነው የሚለው። ግን እሱ ሄሎ ታክሲ ለኦክሎክ ቢሰጠውም በከስተመሮችና በኦክሎክ መካከል ምንም አይነት አግሪመንት አልነበራቸው። አግሪመንታቸው ከሄሎ ታክሲ ጋር ነው። ኦክሎክ ጋር ሲኬድ ደግሞ ኦክሎክ ደግሞ የሚያውቀው ሄሎ ታክሲን ነው። በዚህ መካከል ሄሎ ታክሲ ፈረሰ። ሄሎ ታክሲ ሲፈርስ ሰዎቹ እነዛ ከስተመሮች ብራቸውን የቱ ጋር እንዳለ ሳያውቁ ቆይተው ነገሮች እየቀዘቀዙ መጡ። እየቀዘቀዙ ሲመጡ ግርማይ ገብረ ሚካኤልን ታውቀዋል? ላይ የተካሄደ 2 የሰበሰበ ሰው ነው። ከሱ ጋር በመሆን ዞሮ መጥተው ፊንቴክ ኢንቨስትመንትን መሰረቱ። ፊንቴክ ኢንቨስትመንትም የተመሰረተው ፊንቴክም አሁንም መኪና አስመጫ አይደለም። በጣም ልትረዳ የሚገባው ፊንቴክ መኪና አስመጫ አይደለም። ፊንቴክ ማለት ፋይናንስ እንደ ቴክኖሎጂ ማለት ነው። ይሄንን ነው በዚህ መካከል እንትን ያለው። አሁን ደግሞ ፊንቴክ ሲቆም ዳሶማ ትሬዲንግ አለ። ኦልሬዲ ዳሶማ ትሬዲንግ ዛሬ ኤግዚቢሽን ማዕከል እንትን እያደረገ ያለው ድርጅት ማለት ነው። እያዘጋጀ የገናን ባዛር እያዘጋጀ ያለው ማለት። ላይፍ ላይን ኢንቨስትመንት አለ። ላይፍ ላይን ኢንቨስትመንትም የነሱ ነው። እንደዚህ ነው የህይወት ታሪካቸው ሲመጣ እንደዚህ ነው የመጣው ጓደኛዬ። መልካም ታዲያ የተበሉ ሰዎች በተለይ ደግሞ ከፊንቴክ ጋር ተያይዞ ገንዘባቸውን የከፈሉ ብዙ ገንዘብ ከዚህም ከዛም ብሎ የተበሉ ሰዎች ገንዘባቸው የሚመለስበት መንገድ ይኖራል ብለህ ታስባለህ? ጉዳዩን በጥልቀት እንደሚያውቅና እንደሚከታተል ሰው ይሄን ነገር ባይዜ በጣም ብዙ የሄድኩበት ስራ ነው። ሰዎቹንም አግኝቻቸው ሄሎ ፊንቴክ ኢንቨስትመንት ላይ በጊዜው ብር ነበር። መንግስት ሊከስልህ የሚችለው በወንጀል ብቻ ነው። በፍትሐ ብሔር ልከስ የምችለው ራስህ ነህ። እነዚህ ሰዎች አንድ ፈሪ ናቸው፣ በጣም ፈሪ ናቸው ብዙዎቹ። ሁለተኛ አልተቀናጁም፣ የተበታተኑ ናቸው። እንደዚህ ሆን ብለው ነው እንደዚህ እንዲሆኑ ያደረጓቸው። እነዚህ አካላት ተበታትነው ነው እንትን የተባሉት። በዚህ ምክንያት አካውንቱ ላይ ያለውን ብር ወጪ ሳያደርገው ቪክቲሞች እንሰብሰብና 3 ሰው ነው ያጣሁት። 3 ሰው የሚመሰክር ማለት ነው። 3 ሰው በማጣት ምክንያት አካውንቱ ላይ የነበረ አራውንድ 56 ሚሊዮን ብር ወጪ ሆኗል። ወጪ ሆኖ 5 ሚሊዮን ብር ብቻ ነች አሁን ክሎዝ ላይ የተቀመጠችው። በፊንቴክ ኢንቨስትመንት ስም የተቀመጡ የተለያዩ ካሽ ካሉ መመለስ ይችላል። ኦልሬዲ 68% የዳሶማ ትሬዲንግ 68% ኦልሬዲ የአቶ ዳንኤል ዮሐንስ ሀብት ስለሆነ ማስመለስ እንችላለን። ፕሮሞተሮቹ አሉ፣ እነ ምናምን የምንጠራቸው ሰዎች አሉ። እነሱም ሀገር ውስጥ ሀብት አላቸው። እነሱም የራሳቸውን ድርሻ ይኖራሉ። ዋናው ነገር መደራጀት ያስፈልጋቸዋል። እነዚህ ሰዎች ተደራጅተው ጠንካራ ጠበቃ ቀጥረው ማስረጃቸውን አሰባስበው
ያሉትን ሀብቶች ማዘጋት አሁን ላይ ያለው ነገር። ከአሁን ወዲህ መኪና ይመጣልኛል የሚሉ አይመስለኝም። አይመስለኝም። እኔ እንጃ ብዙ እንትኖች አሉ። መልካም። ምናልባት ትንሽ ኔትወርካችን እያስቸገረን ነው ያለውና በስነስርዓት እንትን እያለን አይደለም። አንድ ዙር ምናልባት እስቲ ዲስኮኔክት አድርገን እንመለስበት። ምን ታስባለህ አሁንታ? እንትን እያለ ነው እንትን ይልልሃል። ከወጣው ሊጠፋብህ ይችላል። መልካም እሺ፣ እንቀጥል። ትንሽ ኔትወርኩ በደንብ እንትን እንዲል ጥርት እንዲል ፈልጌ ነበረ። ለዚያ ነው በደንብ ጥሩ ቃል መጠየቅ ስለሆነ ትንሽ በኔትወርክ ምክንያት እንዳይንዛዛብን ከማለት ያለው። እንቀጥል። አሁንታ በኢኮኖሚ ምን አይነት ሁኔታ ላይ ነው ያለው? ምክንያቱም ይህንን ጥያቄ ለምንድን ነው የጠየኩ? እንደዚህ አይነት ስራዎች ሲሰሩ እንዳልከው የምግብ ጥያቄዎች፣ የልብስ ጥያቄዎች እና ሌሎች ጥያቄዎችም መመለስ አለባቸው። ለምሳሌ አንድ ባለሀብት እፈልጋለሁ ብሎ ምሳ እንኳን ቢጋብዝ የአንተ ስራ ላይ ተጽዕኖ አለው እና አሁንታ በኢኮኖሚ ምን አይነት ሁኔታ ላይ ነው ያለው? የገቢ ምንጭ ምንድን ነው? ከቲክቶክስ ገንዘብ እያገኘህ ነው እንዴ? አስቂ ነው በጣም ከቲክቶክ እስካሁን አንድ ዓመት ከ10 ወር አካባቢ ነው 14 ብር ከ41 ሳንቲም አግኝቻለሁ። ይሄ ነው የኔ ከቲክቶክ ያገኘው። ከቲክቶክ ያገኘው ሌላው ትልቁ ጥቅም ልንገርህ። ባይዜ ጌጤን ታውቃታለህ? አትሌት ጌጤን እኔ ነበርኩ ወደዚህ ያመጣኋት፣ ወደ ቲክቶክ ያመጣኋት። ጌጤ ሜቢ እነ ብሩክ ኒውስ የሰሩባት፣ እነ ሙሴ ሰለሞን የሰሩባት አትሌት ጌጤ ማለት ደብረ ዘይት ዱከም አካባቢ ያለች ሴት ማለት። አዎ ገጠር ያለች ሴት ማለት። እኔ ነኝ ወደ ሚዲያ ይዣት የወጣሁት። አዎ መጀመሪያ አግኝቻት እኔ ነኝ ወደ ሚዲያ ይዣት የወጣሁት። ይዤ ከወጣሁ በኋላ እነ ብሩክ ኒውስ እና የተለያዩ ወገኖቿ አግኝተዋት የሚገባትን ነገር ባይሆንም ሰጥተዋታል። አመሰግናለሁ ብላኛለች። አመሰግናለሁ የሚለው አጥንት የሚገባ አመሰግናለሁ ነው። እንደዚህ አርቲፊሻል አመሰግናለሁ አይደለም። እና ትልቅ ትርፍ ነው ለኔ። ሌላው አንዳንድ ብር ለቅሜ ከዚህ ከዘመዶቼ አንዳንድ ብር ለቅሜ የካንሰር ስር ያለበትን አንድ ወዳጄን ጋሽ መሐመድ ይባላሉ፣ በገንዘብ እጥረት ምክንያት ለረጅም ጊዜ ተሸክመውት የነበረ እንትን ነው አስወጥቻለሁ። ማለት አሁንም እዚህ ጋር ማውራቱ ይደብራል። በዚህ እንደው እንዲሆን ጥቅሜን ልነግርህ ስለፈለግኩ ነው ለራሴ ስል እንጂ ይሄን ማውራት አስፈላጊ አይደለም። መሰራ ትክክልም ነው ብዬ ስለማላስብ ማለት ነው። የረዳቸው ሰዎች ለሚዲያ ለሽያጭ ማቅረቡ እና እነሱን ነገሮች አድርጌያለሁ። ጋሽ መሐመድ የመረቁኝ ምርቃት ዛሬ ላይ እንድኖር ምክንያት ይሆናል። ይሄ ለእኔ ትልቁ ቲክቶክ የሰጠኝ ትልቁ ጥቅም ነው። በተረፈ የገቢ ምንጬ ደሞዜ ነው። ጥሩ ደሞዝ አለኝ። ራሴ ሊያኖረኝ የሚችል ጥሩ ደሞዝ አለኝ። በኦዲተርነቱም በሌላም ስራ እሰራለሁ። በጎን ደግሞ ሌላ ስራዎች የምሰራቸው ስራዎች አሉ። ይቅርብ አይን ነገር እና እነሱ ስራዎች ለእኔ ገንዘብ ያመጡልኛል። የተንደላቀቀ ህይወት ባያኖሩኝም እንደ ማንኛቸውም ኢትዮጵያዊ እንድኖር ምክንያት ይሆናሉ። በዛ ላይ ደግሞ የቲክቶኩ ማህበረሰብ 5 ብር ደሞዝ ይከፍለኛል እኮ። ምን ሆነ ነው? ቀላል ገቢ አይደለም እሱም። እነዚህ ነገሮች ህይወቴን ይደጉማሉ። ስለዚህ ቢያንስ ለምርመራ የማወጣቸው ወጪዎች አሉና እነዚህን ወጪዎች ይሸፍኑልኛል እነዚህ እንትኖችና ተመችቶኝ ነው የምኖረው። በጣም ደስ ብሎኝ ነው የምኖረው። እግዚአብሔር ይመስገን። ሌላው ከዚሁ ጋር ተያይዞ ደሞዝ የሚሉኝ ክፈሉኝ የሚለው ጉዳይ ሀሳቡ እንዴት መጣለህ? ደሞዝህንስ በአግባቡ እየከፈሉ ነው? ግን ምክንያቱም አስቸጋሪ ነው የቲክቶክ ማህበረሰብ እና ደሞዝ በአግባቡ እየተከፈለ ነው እንዴ? አዎ ደሞዝ የተሰማ ነው ይመስለኛል። እንግዲህ ይሰማኛል። እንግዲህ
ወጪዎች አሉ። ወጪዎች በጣም ወጪዎች አሉ። ለምሳሌ አንድ ምርመራ አራውንድ እኔ 35,000 ብር ያወጣሁበት ምርመራ አለ። እነዚህ ምርመራዎች በሰዎች መሸፈን ነበረባቸው እና የተለመዱት ኢትዮጵያ ውስጥ የተለመዱት የደሞዝ አይነቶች አንድ ሰው ብዙ ሰራተኞችን ይቀጥራል። በተቃራኒው አሰብኩት እና ብዙ ሰው አለኝ 5 ብር ቢከፍሉኝ እነዚህ ሰዎች 5 ብር የሚከፍሉኝ ከሆነ 1.5 ሚሊዮን ብር እኮ ነው የሚሆነው ጌታዬ። 1.5 ሚሊዮን ብር ለ1.5 ሚሊዮን ብር ኢትዮጵያ ውስጥ ይሄን ያህል ደሞዝ የሚያገኝ አካል የለም። ስለዚህ የሚጠላኝም እርግጠኛ ሆኜ ነው የምነግርህ። ስለዚህ 5 ብር ቢከፍሉኝ በዛ ላይ ማስታወቂያዎች ይመጣሉ። በጣም ብር ያላቸው ማስታወቂያዎች፣ የመኪና ማስታወቂያ መጥቶልኛል 2 ጊዜ፣ የሪል ስቴት ማስታወቂያዎች መጥተውልኛል። እነዚህ ነገሮች ዋሽቼ እነዚህ ነገሮች ካልኩ ማለት ነው እኔ ከነዛ ሰዎች የተለየው አይደለሁም ማለት ነው። ይሄ ቲክቶክ አካውንቴም ኦልሬዲ ከዛ ጊዜ እምነቴን ያጎደልኩ ቀን ይሄ አካውንት አይሆንም። ስለዚህ የገቢ ምንጮችን ከዚህ አካባቢ ማግኘት እችላለሁ። ሲምፕል ወይ ማለት ነው። 5 ብር እንድለቅ የጋሽ መሐመድ 1 ብር ለእኔ ጥሩ ኤክስፒሪየንስ ሆናልኛለች እና ይከፍላሉ። ብዙዎቹ ይከፍላሉ፣ ብዙዎቹም አይከፍሉም። ስለሌላቸው ነው ወይም ደግሞ 5 ብር ምን አላት ብለው ነው እንትን ያሉት። ጀስት ለዛ ነው እንጂ ይከፍሉኛል። አገኛለሁ 30,000 ብር 25,000 ብር ምናምን ፐርመንስ አገኛለሁ እና ይበቃኛል። በቃኝ ማለት ነው ዋናው ነገር። መልካም እንግዲህ ጠጠር ወዳሉ ጥያቄዎች ከመግባታችን በፊት አውንታ ብዙዎች ጌም በዓል ስለሆነ ደረቅ አታርጉ፣ ጌም ተጫወቱ እያሉን ነውና መልካም ፍቃደ ከሆነ ከአንድ ጌም በኋላ ወደ ቀጣዩ ጥያቄ እንገባለን። ትስማማለህ? አትስማማም? ጌም የሚባል ጌም አንጫወት። አትስማማም? በአንተ ፍቃድ ስለሆነ ጌም የሚባል ነገር አንጫወት። ይቻላል። እሺ ይቻላል። ወደ ጥያቄ ይገባለሁ። ኦኬ አውንታ ብዙ ግለሰቦችን እንግዲህ ከማጋለጥ አልፈ ትዘረጥጣቸዋለህ ማለት ጠንከር ያሉ ቃላትንም ትጠቀማለህ እና ከኢቲክስ አንጻር እንዴት ነው ራስህ የምገመገመው? አዎ ያናድዱኛል እኮ ጓደኛዬ፣ ያናድዱኛል ማለት ሀገራችንን አሳጥተውናል። በተለይ ሚዲያ ግን ኢቲክስ አለው መዘርጠጥ ምናምን ሳይሆን መዘርጠጥ የሚለው እንኳን እኔ በጣም ቃላቶች እየጠበቅኩ ነው የምናገራቸው ቃላቶች ብዙዎቹን ጠብቃቸዋለሁ። ብዙዎቹ ደግሞ አሰልቺ እንዳይሆኑ ፈልጋለሁ። እሰደባለሁ። አንዳንዶቹን ያናድዱኛል ብቻ ሳይሆን ብዙ የማስፈራራት ሙከራ ያደረጉብኝ ሰዎች አሉ። እነዚህ ሰዎች አንዳንዴ ፍጹም አይደለሁም። ፍጹም ስላልሆንኩ አንዳንዱ ላይ ጠንካራ ያሉ ነገሮች ልንትልል ይችላሉ። ስለዚህ እነሱ ከሰሩት ስራ አንጻር ቢቻል ማለት ነው ቢቻል እኔ መዘርጠጥ አይደለም በህግ አግባብ የሞት ፍርድ ተፈርዶባቸው ብገላቸው ደስ ይለኛል። በዚህ እኔ ኢትዮጵያ ውስጥ ሌባን የሞት ፍርድ የተፈቀደለት ግድያውን በነፃ ለማገልገል ፈቃደኛ ነኝ። ይሄ የኔ ጠንካራ ሀሳብ ነው። በነፃ ያን ስራ በነፃ ለመስራት ከህግ አንጻር እንደሚያስጠይቅ አታውቅም። መሳደብህም አሁን የምትናገረውም ነገር ከህግ አንጻር እንደሚያስጠይቅ አታውቅም። ሌባን ወንጀለኛን ህግ ይጠይቀዋል። ህግ በራሱ መንገድ የሚዳኘዋልና አንተ መሳደብህ የሚዲያ ኢቲክስ ሳትይዝ በዚህ መልኩ መግለጽ አያስጠይቅህም? ከህግ አንጻር ብለህ ታስባለህ? አያስጠይቅህም? አሁን እኔ እንትን የምትላቸው አሁን ያልኩትን ነገር ልንገር። አሁን ያልኩት ነገር መጀመሪያ ኢትዮጵያ ውስጥ የሞት ፍርድ በእርግጥ የሞት ቅጣት አለ፣ ውሳኔ ባንተን ባይልም ሌባ ላይ ግን ጠንካራ ህጎች የሉም ብዬ አስባለሁ። የኔ ነው። ፓርላማው ፈቅዶ ፍትህ ሚኒስቴር ፈቅዶ ያን ዕለት ሌባ የተባለ ሀገርን የሚሰርቅ ሌባ የተባለ በሞት ቅጣት መቀጣት አለበት የሚል ህግ ያወጣለት እንዲያወጣ ፈልጋለሁ። ያወጣለታ እኔ ያንን ስራ በነፃ ለማገልገል ፈቃደኛ ነኝ ማለት
ከወጣ ነው እንግዲህ ከወጣ አያስቀጣም። እንግዲህ አይ አሁን ሳይወጣ እንትን ልበላቸው እያልኩ አይደለም ያለሁት። ሚዲያ ላይ ተሳደባለህ ምናምን ብዙም አይደለም። አንተ አሁን እንትን አልከው እንጂ እስቲ ብታስታውሰኝ ደስ ይለኛል። በዚህ እንደዚህ ተሳድቤ ምናምን ነገር እኔ ብዙም ሌባ ልል እችላለሁ እንጂ ከዚህ ቃላት ውጪ ሰዎችን አይመስለኝም። እስቲ አስታውሳለሁ። እሺ ለምሳሌ በተለይ ደግሞ ከሰራዊት ፍቅሬ ጋር የተያያዙ ናቸው። ብዙ ጊዜ ስለ ሰራዊት ፍቅሬ ነው የምሰራው። እኔ ሰውየው ንጹህ ነው ንጹህ አይደለም የኔ ጉዳይ አይደለም። ባይዞ ከአንተ ጋር ነው እንትኔ። ለምሳሌ ቀላል ምሳሌ እንውሰድ። አንድ ጊዜ ምን አልክ? የኦሮሚያ ክልል ምክትል ፕሬዚዳንት አወሉ አብዲ ቴክስት ጻፈልኛል። ግን ለዛ ሰውዬ የመለስከው እንትን አንድ እንውሰድ። እነኚህ ስድቦች ናቸው በጠቅላላ አንተ የመለስካቸው። አንድ ይሄንን ያዝልኝ። ብዙ ጊዜ በተለይ የሰራዊት ፍቅሬ ቪዲዮዎች ላይ እስቲ በርከት ያሉ ቪዲዮዎች ስለያዝኩ ነው። ቀነኒ አዱኛን ሰራዊት ፍቅሬ የተባለው ግለሰብ እግረኛው ሚዲያ ላይ ብቅ ብሎ እልፍ ዝባዝንኬዎችን አወራ። ከተናገራቸውና ንዴት ከሚያመጡ ነገሮች ሁለቱ፣ ሌላው እንኳን ዝባዝንኬን ያወራው የእሱን ችጋራምነት ከዚህ በፊት ስላቸው የነበረ ስጮኋቸው የነበረ ሌላም ልጨምር እችላለሁ፣ ግን ታይም መፍጀት ነው የሚሆነው። አሁንታ ልጨምር እችላለሁ በነገር ስለ ስድቦቹ ማለት ነው። እሱን አሁንም ሰራዊት ፍቅሬ ሰው ነው። እሱን አወሉ አብዲ ልንገር። እኔ ስለ አወሉ አብዲ በረከት ገበሬዋ የምትባል ሴት ነች። ባይዜ እንመጣበታለን። አሁንታ እንመጣበታለን። ይቅርታ እንመጣበታለን ወደ እሱም ጉዳይ። ነገር ግን ከህግ አንጻር ያስጠይቀኛል ብለህ አታስብም? ይሄንን ነገር ለአንተም እኔ ጋር ስለ ሚዲያው ላይ እንድትቆይ ይፈልጋለሁ። ለአንተም ከማንጸብ አንጻር ነው ይሄንን ነገር የምጠይቀህ። ምክንያቱም ሚዲያ ኤቲክስ አለው። ማንኛውም ነገር ህጉን ጠብቆ ነው መሄድ ያለበት። ሰውየው ወንጀለኛ ይሁን አይሁን እሱ የራሱ ጉዳይ ነው። ነገር ግን ደግሞ እንደዚህ አይነት ነገሮች ሚዲያ ላይ ሲጠየቁ አግባብ ባለው መንገድ ቢሆን ይመረጣል ነው። ይህንን ሀሳብን ገለጽልኝና ወደ ሌሎቹ አልፈን እንሄዳለን። ፍሎውን ይጠብቅ እንትኑ ለዚያ ነው ይመረጣል። መሆን አለበት ማለት ታገሳቸው ሰዎች ግን አንዳንዴ ኃላፊነቱን ራስ ይወስዳሉ። አወሉ አብዲ ላይ የነበረው ኮሚኒኬሽን ፐርሰናል ኮሚኒኬሽን ነው። ፐርሰናል ኮሚኒኬሽንን ከሚዲያ ጋር ብዙም እንትን የሚለኝ ነገር የለም። ሰራዊት ፍቅሬን በተመለከተ ገና መች እንትን አልኩት፣ አልተነካም እኮ ገና እና ኃላፊነቱን ወስዳለሁ። እሱንና መሰሎቹን ኃላፊነቱን ራሴ ነኝ የምወስደው። አሁን ኃላፊነቱን ወስዳለሁ፣ ግን አግባብ አይደለም። ምናልባት እነዚህ ነገሮች ከእንግዲህ በኋላ ይሻሻላሉ ብለን እናስባለን። ምናልባት ግን ለእስከዛሬው ይቅርታ መጠየቅ ምናልባት ከፈለግ አይሻሻሉም። በፍጹም አይሻሻሉም። ሌባ ከማለት ወደኋላ አልልም። አላሻሽልም። ሌባ ከማለት ወደኋላ አልልም። ነገም ከነጎዲያ በቂ ማስረጃ እጄ ላይ ይኑር እንጂ ሌባን ሌባ ብዬ አሽኮርምሜ አልጠራቸውም። በፍጹም ሀገሬን የነጠቁኝ ሰዎችን አሽኮርምሜ አልጠራቸውም። በቂ ማስረጃ ይኑረኝ። ለዛ በቂ ማስረጃ እስካለኝ ድረስ ግን በስሙ ነው የምጠራው ሌባ። ይሄ ትክክል አይደለም። እንትን አለው አላስተካክልም። ይሄን መልካም። ከሰራዊት ፍቅሬ ጋር የግል ጸብ አላችሁ ወይንም ደግሞ የጥቅም ግጭት? የለንም። ይህንን ጥያቄ ለምንድን ነው የጠየቁ? በተደጋጋሚ የሰራዊት ፍቅሬን ስትሰድብ ስለምትሰማ ነው እና በሱ ዙሪያ በርካታ ቪዲዮዎችን ሰርተሃል እና በዚህ ልክ መሳደቡ አስፈላጊ ነው እንዴ የሚል ጥያቄ አሁንም ደግሜ እጠይቃለሁ። የመጨረሻ ጥያቄ ነው ከሱ ጋር ተያይዞ። ህግ ያላዛቸው ሰዎች አሉ። ሰራዊት ፍቅሬ፣ መንሱር ጀማል፣ ይገረም ደጀኔ፣ ዳንኤል፣ ወንድም ካሊድ፣ አምባሳደር ዲና ሙፍቲ። በእርግጥ አምባሳደር ዲና ሙፍቲ ያለመከሰስ መብት አላቸው። ሌላዎቹ ግን የኛ የተበሉ ቪክቲሞች
ለመክሰስ ፈቃደኛ ስላልሆኑ እንጂ እነዚህ አካላት ህግ ያልያዛቸው ሰዎች ናቸው። እነዚህ ሰዎች ብዙዎቹ ከሄሎ ታክሲ ጀምሮ ይሄ ሰውዬ ሄሎ ታክሲን በልቶ እንደጠፋ የሚያውቁ ሰዎች ናቸው። ባይዜ ፊንቴክ ላይ ያገኙ ሰዎች አይደሉም። ኢንክሉዲንግ መንሱር ጀማል ሄሎ ታክሲ ላይ እንዳጨበረበረ ያውቁታል። ግርማይ ገብረ ሚካኤል እንዳጨበረበረ ያውቁታል። እንዳጭበረበረ የሚያውቁት ሰው ጋር ነው አብሮ እየሰሩ ያሉት። ሳያውቁ ቀርተው አይደለም። ይሄ የሚዲያ እንትን በአግባቡ እንትን ሲል የሚጠየቁበት አግባብ ይኖራሉ። ስለዚህ ያልተጠየቁ ሰዎች ናቸው። ያልተጠየቁ ብቻ ሳይሆን ወንድሜ በሄሎ ታክሲ ምክንያት በኤላ አውቶ ምክንያት ቢሮ በር ላይ የሞተ ሰው አለ ነው የምለው ወንድሜ። ቢሮ በር ላይ የሞተ ሰው አለ። የቤተሰቦቹን ሀብ ሜዳ የቀረ ወጣት እትዬ ለኔ ነው። ስፍር ቁጥር የለውም። ስድብ ነው እንዴ? ስድብ እኮ ሲያንሳቸው ነው። ይህ ስድብ አይደለም ሲጀምርና እነሱ ተዋቸው። እንደዚህ ጋር የምቆጥራቸው ሰዎች ስላልሆኑ በህግ አግባብ እሄድባቸዋለሁ። ከለየኋቸው ሊጠየቁ ይገባል ብዬ ከለየኋቸው ሰዎች መካከል እነዚህ ስማቸውን ጠቅሼ የነገርኩ ሰዎች ናቸውና ጀስት አልለውም። እሺ እዚቹ ጋር እንደው ከዚህ ሳንወጣ እነኚህ ሰዎች ይህንን አጥፍተዋልና እንጠይቃቸዋለን የሚለውን ነገር ምክንያቱም ከህዝቡ ሌሎች ጠያቂዎችም ስላሉ ሙቹዋል አንደርስታንዲንግ እንዲፈጠር ይህንን አጥፍተዋልና በዚህ ጉዳይ ሊጠየቁ ይገባል ብለን እስቲ ጥፋታቸውን ዘርዝረን እንመልከት። ከመንሱር ጀማልም ጀምሮ ከሰራዊት ፍቅሬም ሌሎች ብራንድ አምባሳደር የሆኑ ሰዎች አንተ እዚህ ጋር ስማቸውን የጠቀስካቸውን እንግዲህ እውቅና ያላቸው ሰዎች ናቸው። ኢትዮጵያ ውስጥ እውቅና ያላቸው ሰዎች ናቸው። ኢትዮጵያ ውስጥ ሮል ሞዴል ሊሆኑ የሚገባቸው ሰዎች ናቸው። ብዙዎቹ ከመንሱር ጀማል ውጭ እውቅና ያላቸውና እነሱን ተከትለን ነው በዚህ እነሱ በሰሩ ሰለሞን ቦጋል ጎሽ ጥሩ ሰው ናቸው። እነዚህን ሰዎች ማስታወቂያ በማስነገር በህዝብ ጥቅም ላይ ጉዳት አድርሰዋል ነው። ለነዛ ለሰረቁ ሰዎች ተባባሪ ናቸው ነው። ግማሾቹ የፍቃድ ሳይኖራቸው እንትን የሰሩ ፕሮሞሽን የሰሩ ሰዎች ናቸው። ግማሾቹ ገንዘብን ብቻ ዛሬም ድረስ ዛሬ ላይ እኮ ይገረም ደጀኔ ዳሶማ ላይ እየሰራ ነው ያለው መጥቶ ማለት ነው አሁን ላይ። ስለዚህ ይሄ በህግ አግባብ ያስጠይቃቸዋል። በህግ አግባብ ያስጠይቃቸዋል። በህግ አግባብ የሚያስጠይቃቸው ከሆነ ኦልሬዲ ክስ ላይ በፍርድ ሂደት ላይ ነው ያሉት። የጠየቋቸው አካላት አሉ። ለወደፊትም እንጠይቃቸዋለን። አሁንም በህግ አግባብ ነው ያሉትና በቅርብ ቀን የነሱ ጉዳይ መልስ ያገኛል። እኔም የሚጠበቅብኝን ስራዎችን እሰራለሁ። ቢኮዝ ትውልድን ገለዋል። እነሱ ተባባሪ ሆነዋል፣ የሌባ ተባባሪ ሆነዋል። ስለዚህ መጠየቅ ይጠበቅባቸዋል። አይደለም የነሱ አምባሳደርና ሙፍቲ ያለመከሰስ መብታቸው ተነስቶ ሊከሰሱ ይገባል የሚል ጠንካራ አቋም ነው ያለ። ቢኮዝ የራሳቸውን መኪና ወሰዱ። እያንዳንዱ የራሳቸውን መኪና ወስደዋል። እኛን ግን ወንድሞቻችንን መኪና አሳጡ። ወንድሞቻችንን ጉዳ ላይ እንትናሉ። ስለዚህ ይሄ ጉዳትን አድርሰዋል፣ በወጣቶች ላይ ጉዳት አድርሰዋል በተለይ። ስለዚህ ሊጠየቁ ይገባልም። የህግ ፕሮሰስ ላይ ነው ያለው፣ ይጠየቃሉ። መልካም። ምናልባት የተጨበጠ አሁን የምታውቀው ነገር አለ እነሱ እየተጠየቁ ያሉበት ወይንም ደግሞ እነሱስን የሚከሳቸው አካል እስከዛሬ ስለምን ዝም ተባሉ? ኔትወርክ ትንሽ እያስቸገረን ያለ ይመስለኛል። ይሰማል? አሁንታ ይሰማል? አሁንታ ይሰማል? ዝም የተባሉበት ምክንያት የፍትሐ ብሔር ጉዳዮችን በመንግስት ደረጃ ስለማይታዩ ነው። የፍትሐ ብሔር የወንጀል ጉዳዮች ኦልሬዲ የወንጀል ጉዳይ
ጉዳዮችን ሰፊ ፕሮሰስ ሄዶባቸዋል። የወንጀል ጉዳዮች ኦልሬዲ ይሰማኛል። የቤት ሰማ ከሆነ በፍትሐብሔር ጉዳዮች ደግሞ ሰዎቹ ማደራጀት ነበረብን። እነዚህ በህግ አግባብ የተበሉ ሰዎችን ማደራጀት ነበረው። እሱም ትልቅ ስራ ነው። የተበተኑ ሰዎች ናቸው። ስለዚህ የተቻለውን ያህል አደራጅተናቸው ጠበቃ እንትን ብለን ጠበቃ ለነሱ የሚሆን ጠበቃ ኦልሬዲ ተመርጦላቸው መከሰስ ያለባቸው እነማን ናቸው የሚለውን ኦልሬዲ ኦን ፕሮሰስ ሆኖ ፍርድ ቤት የገባ ጉዳይ ነው። ፍርድ ቤት ገብቷል። ስለዚህ በግል አግባብ በፍትሐብሔር እንጠይቃቸዋለን። በፍትሐብሔር እንጠይቃቸዋለን። የወንጀሉን ጉዳይ ደግሞ የያዘው አካል ይጨርሰዋል። በፍትሐብሔር ግን ብዙን የምንሄድባቸው ነገሮች ይኖራሉ። ሁሉንም መልካም። ምናልባት እዚህ ጋር ላሉ ኮሜንታተሮች ለማስረዳት ያህል እኔ እንግዳይ ዛሬ አውንታ በርሲሳ ነው። በነገራችን ላይ አውንታ ስለምንግባባ ወይንም ደግሞ እናንተ ደስ እንዲላችሁ ብዬ እናንተ የምትፈልጉትን ጥያቄ ብቻ አይደለም የምጠይቀው። ለኮሜንታተሮች ክሊር እንዲሆን መጠየቅ ያለብኝን ይጠየቃል ብዬ ማስበውን ነገር ያመንኩበትን ነገር ነው የምጠይቀው። ናቲ ያንተ ኔትወርክ ነው መሰለኝ። እኔ ጋር ኔትወርክ ልክ አንተ ጋር ትንሽ ኔትወርክ የሚያስቸግር ይመስለኛል። አሁንታ በዛ ያዙልኝ ጋይስ እና እንቀጥላለን። አሁንታ ኔትወርክ ልክ ነው አንተ ጋር? ናትዬ ኔትወርክ እያስቸገረ ነው። የኔ ላይ አንተ ነው ኔትወርክ እያስቸገረ ነው። ሜቢ እኔ ሩቅ ቦታ ላይ ስላለው ይሰማሃል? ኦኬ አዎ እንግዲህ ይሰማኛል። እንትን ይኖራችሁ ሩቅ ቦታ ስላለው ኔትወርክ ችግሮች ይኖራል። አዎ ጥያቄ መቀጠል ትችላለህ። ፈጠን አድርገው አጭር አድርገው። እሺ በተቻለ አቅም አሳጥረዋለሁ። ሌላኛው ጥያቄ ከበረከት ገበሬዋ ጉዳይ ጋር ይያያዛል እና ወደ እሷ ጉዳይ ስንመጣ ኦሮሚያ ክልል አካባቢ የተፈጠሩ ጉዳዮች አሉና እዛ አካባቢ ላይ ትንሽ የሰራቸው ቪዲዮዎች ላይ ወይ የደበከን ነገር አለ ወይ የተደበሰበሰ ነገር ያለ ይመስለኛል። ለምንድን ነው ያልኩክ? በቀን 11ኛው ወር ላይ በፈረንጆቹ ማለት ነው፣ በእኛ ምንድን ነው ጁላይ ላይ ማለት ነው 2025 ላይ የሰራኸው ቪዲዮ አለ። ይህንም ቪዲዮ እንስማ ውስጥ። ከዚህ በፊት አንድ ተበድያለሁ የሚል ሪባ ከሶኝ ነበር እና ስከሰስ እውነቴን ነው የምላችሁ ደስ ነው ያለኝ። ምክንያቱም እነዚህ ገለሃለን ምናምን ብሎ ከሚያስፈራሩኝ ሰዎች ይልቅ ወደ ህግ የሄደ አካል ተበድሎ ሊሆን ይችላል። ስለዚህ ያንን ሰው ማክበር አለብኝ ብዬ ቀጥታ ወደ ጠራኝ አካል ተከሳል ወዳለኝ አካል ሄድኩ። ሰውየው የከሰኝ አካል የለም ነበር በጊዜው። ከዛ የተከሰስኩበትን ነገሮች አነበብኳቸው። አንድ ስራ ላይ አነባቸው የቴክስት ልውውጦች ናቸው። የተከሰስኩት አስፈራርቶኛል በሚል ነው። ለካ ማስፈራራትም እችላለሁ። እንደዚህ የተበደለ ሰው ለካ እንደ እፉኝት እፉዬ ገላ ነው የሚባለው ባዶ ነው፣ ቀፎ ነው። ለካ ማስፈራራትም እችላለሁ ብዬ ደስ ብሎኝ ነበረ እና አንድ የእሱ ተወካይ ነኝ ተበድያለሁ የሚለው አካል ተወካይ ነኝ የሚል ሰው በቴሌግራም ልውውጥ ነበር በእኔና እሱ መካከል የሚሰይ ልውውጦች ነበሩና እኔ ደግሞ ማስረጃ የመያዝ ችግር አልነበረብኝም። ስክሪንሾት አድርጌ ይዤው ነበረ። እዛ የተጠራሁበት ቦታ ላይ የቀረበው ማስረጃ መካከል እኔ ያላወራኋቸው ሜሴጆች በመሀል ገብተው ታይቷል። እኔ ደግሞ የያዝኳቸው ሜሴጆች አሉ። በእነሱና በእኔ ያቀረብኩት እንትን መካከል ሰፊ ልዩነት ነበረ። ጠፋ። ከዛ በኋላ አልተመለሰም። 3 ቀን ተመላለስኩ። ተከሳሽ ስለሆንኩ ከሳሽ ማክበር ስላለብኝ 3 ጊዜ ተመላለስኩ፣ ግን ሊመለስ አልቻለም። አንደኛው ቪዲዮ ይሄ ነው። ይሄ ቪዲዮ ያዝልኝ አውንታ። ይሄ ቪዲዮ የተሰራው በቀን 11ኛው ወር ላይ 2025 ላይ በነጮቹ ማለት ነው የተሰራ ቪዲዮ ነው። ሁለተኛውን ቪዲዮ ደግሞ ላስደምጠ። ይሄ ቪዲዮ ደግሞ የተሰራው በቀን 23 12ኛው ወር 2025 ላይ የሰራው ቪዲዮ ነው። ይሄ ደግሞ ከዚህ በፊት እሷን አስመልክቼ ስለ አይርላንድ ሴኩሪቲ ካምፓኒ የኔ ነው ያለችው የእሷ አይደለም የሚል ቪዲዮ ሰርቼ ነበርና ከዛ በኋላ የእሷ ተወካይ ነኝ የሚል ሰው በቴሌግራም አውርቶኝ ነበር። ያወራናቸው ወሬዎች
የማንጋርድ ቴክኖሎጂ እሷ እንደሆነ ማንጋርድ ሴኪሪቲ የእሷ እንደሆነ እንደተሳሳትኩ እኔ ስለዚህ ማስረጃ አምጣና እኔ ይቅርታ እንትን እሰራለሁ። ካላመጣህ ግን ኔትወርክ ቪዲዮውን ኔትወርክ እያስቸገረ ከሆነ ደግሞ አለው ነገርም ይቅርታ የሚባል ነገር ኔትወርክ ኔትወርክ እያስቸገረ ነው። አሁንታ ኔትወርክ እያስቸገረ ነው። አውቀዋለሁ፣ ችግር የለውም። እንድትሰሙ ስለፈለኩ ነው። እየተሰማ ከሆነ በምልክት እናውራ። እየተሰማ ከሆነ ምልክት አሳየኝ፣ መልስላለሁ። ችግር የለውም። እሺ እንግዲህ ከዚህ ሴትዮ ጋር ችግር የለውም። ቆይ አውቀዋለሁ። ጥያቄን ልጨርስ። አሁንታ እሺ፣ ጥያቄን ልጨርስ። እሺ፣ ጥያቄ ምንድን ነው መሰለህ? እነኚህ ሁለት ቪዲዮ በተለያየ ቀን የሰራቸው ቪዲዮዎች ተመሳሳይ ሀሳብ ነው ያላቸው። እዛኛው በቀን 11ኛ ወር ውስጥ የጠየቀው የሰራው ቪዲዮ ላይ ባለቤቱን አልገለጽከውም። ይሄንን ቪዲዮ ደግሞ የሰራኸው ከኦሮሚያ ክልል በተላከልህ ቴክስት ከሱ ተነስተን የተሰራው። ከዛን ደግሞ ሁለተኛ ላይ በሰራው ቪዲዮ ደግሞ በቀን 23 12ኛ ላይ ወር ላይ የሰራው ቪዲዮ ላይ ደግሞ በረከት ገበሬዋ እንደሆነች በተመሳሳይ ቃል በተመሳሳይ ሁኔታ ቃላት ራሱ ልዩነት የለውምና ገልጸ እሷ እንደሆነ የተናገር። ከዛን ስትሄድ እሷ እንደጠፋች ነው የተናገርከውና ስለዚህ ምንድነው በሌላ ቀን ደግሞ ይሄ ነገር ምንድነው ከኦሮሚያ ኢንቨስትመንት ኮሚሽን ጋር በተገናኘ እንዲሁም በሌሎች ጉዳዮች ብለክ በቁጥጥር ስር ውላለች አልከን በረከት ገበሬዋ። ስለዚህ ከአወሉ አብዲ ደግሞ አወሉ አብዲ ማለት ከኦሮሚያ ክልል ምክትል ፕሬዚዳንት የተላከልክ ቴክስት አለ። ስለዚህ እነኚህ ጉዳዮች በረከት ገበሬዋ ከአወሉ አብዲ ጋር ንክኪ አላት ነው እያልከን ያለኸው። እነኛ ሁለት ቪዲዮ ላይ የገለጽካቸው ሰዎች ሁለት ሰዎች እንዳልሆኑ እርግጠኛ ነኝ፣ ምክንያቱም ቪዲዮም ያሳያል። እና እዚህ ጋር የደበከን ነገር ያለ ይመስለኛል። እኔ በእኔ ጥያቄ ከሌለም ግልጽ አድርግልን ይሄንን ነገር። ተመልካቾች እንግዲህ ከዚህ ሴትዮ ጋር ስንገናኝ ማየት ይችላሉ። እኔ ጋር ገብተው እሱን እኔ ጋር ከዚህ ሴትዮ ጋር የተገናኘ ነው ማንጋርድ ሴኩሪቲ በሚለው ነው። ማንጋርድ ሴኩሪቲ የኔ ነው እዩልኝ አለች። እኔ ጋር ያሉ ማስረጃዎች ግን ማንጋርድ ሴኩሪቲ የእሷ እንዳልሆኑ ባለቤቷ ጆናታን እዛ እንደ ሰራተኛ እንደሰራ ነው እንጂ ይሄን ያህል አራውንድ 42 ሚሊዮን ዩሮ አመታዊ ወርዝ ያለው ካምፓኒ የኔ ነው ስትል ምን እያለች ነው የሚለው ጥያቄ ይመላለስብኝ ነበር እና የዚህን ካምፓኒ ጉዳዮችን ማስረጃዎች ሳሰባስብ ነበር እና ማስረጃዎችን ሰብስቤ የእሷ አለመሆናቸውን ካረጋገጥኩ በኋላ ወደ አየር ላይ አዋልኳቸው። አየር ላይ ካዋልኳቸው በኋላ ግን የበረከት ገበሬዋ ተወካይ ነኝ የሚል ሰው በዋትሳፕ እና በቴሌግራም አወራል። ሲያወራኝ ፖዚቲቭሊ አወራሁት። ምንድነው እንትን ያለኝ በዛች ቪዲዮ ላይ የሰራው ስህተት ካለ እንድታረም ነበር። የእሷ ሆኖ የእሷ አይደለም ያልኩበት ሁኔታዎች ካሉ እንድታረም ነበረ። ነገር ግን ሜቢ አብይ ይልማን ታውቀዋለህ? አብይ ይልማን የላከህ አብይ ይልማ ነው እንደዚህ እንድታረግ ያደረግከው። ስለዚህ እኔ ያንን ቪዲዮ ፕራይቬት አድርጌ ማስረጃውን በምጠብቅበት ሰዓት እንደዚህ አይነት ወሬዎችን አወራልኝ። አብይ ይልማን እኔ በጊዜው አላቀው። አብይ ይልማ ማን እንደሆነ ከዛ በኋላ ነው ያወቅኩትና ከእሷ ጋር ሰጣ ገባ እንደሚገቡ ያወቅኩት ከዛ በኋላ። አብይ ይልማ ማን ነው? ማስረጃ ስላላመጣልኝ ፕራይቬት ያደረኩትን እንትን ወደዚህ አወጣሁት። አብይ ይልማ የሚባል ጋዜጠኛ አለ ልፈልገው። ከእሷ ጋር ብዙ ጊዜ ጥላቻና ንግግር የነበራቸው ሰው ነው። ከዛን ይህንን ወደ ሚዲያው እንደገና መለስኩት። ከፕራይቬት ወደ ፐብሊክ አወጣሁት ማለት ነው። ሳወጣው ተከሳሃል የሚል እንትን ከፌዴራል ፖሊስ ደረሰ። ከፌዴራል ፖሊስ
ተከሰሃልና እንድትቀርብና መልስ እንድትሰጥ የሚል ደረሰኝ እና ስለዚህ በተጠራሁበት ቀን ወደ ፌዴራል ፖሊስ መሄድ ነበረብኝ። እዛ በምደርስበት ሰዓት ከልጁ ጋር ኮሚኒኬት ያደረኩትና እኔ ያልኩት ነገሮች የተለያዩ ነበሩ። ኦልሬዲ ዋትሳፕ ላይ ኢዲት የተደረጉ ነገሮች ነበሩ። ከዛ በኋላ ነው ዋትሳፕ እና ቴሌግራም ኢዲት እንደሚደረግ የሚያወቁት እኔ ያስኳቸው እና እሷ መረጃ ብላ ያመጣቻቸው መረጃዎች የተለያዩ ስለነበሩ ይህንን የተለያዩ የመንግስት አካላት ጋር ተሄዶ መጠራት ነበረበት። ሄዶ ሲጣራ እኔ ጋር የነበረው ማስረጃ ትክክል ነበር። ስለዚህ ከዛ ቀን ጀምሮ ጠፋች። 3 ጊዜ ተመላለስኩ። ምክንያቱም ተከስሻለሁ። ስለተከሰስኩ ሰው በድዬ ሊሆን ይችላል። ስለዚህ ፍርድ ማግኘት አለብኝ። ጠፋች። ከዛ በኋላ ልትመለስ አልቻለችም። ስለዚህ እኔ በነፃ ተሰናበትኩና ወደ ስልኳን ጭምር የሰጠችውን ስልክ ጭምር ነው ዘግታ የጠፋችው። ከዛን በኋላ በአወሉ አብዲ የኦሮሚያ ምክትል ፕሬዝዳንት አወሉ አብዲ ስልክ አጠፋሃለሁ ወይንም ደግሞ አካውንትህን ዲአክቲቭ አደርግልሃለሁ የሚል ሚሴጅ ደረሰኝ። ይሄ የኦሮሚያ ምክትል ፕሬዝዳንት መሆኑን አረጋግጫለሁ። ይሄ ሚሴጅ ሲደርሰኝ አወሉ አብዲ ከኔ ጋር ይሄን ያህል ሳፋጣ ይገባል ብዬ አላስብምም። ትክክልም አይደለም። ሰዎች ጋር መደዋወል ጀመርኩ። ሰዎች ጋር መደዋወል ስጀምር አወሉ አብዲ ከዚህ በፊት ይሄ ስልክ እንደተጠለፈበት በኤክስ ገጹ ላይ እንደጻፈ ሰዎች ነገሩኝ። ግን ስልኩ የራሱ እንደሆነ የራሱ መሆኑን ነገሩኝና ሜቢ ጉዳት እንኳን ከመጣ በሚል ይሄንን ነገር አወጣሁት ወደ ሚዲያ ማለት ነው። ከዛም በኋላ ስልክ ቁጥሩን አጠፉና ዩናይትድ ስቴትስ ኦፍ አሜሪካ እንደወጣ አድርገው እንደገና ያንን ስልክ አፕዴት አደረጉት። ይሄን አፕዴት ሲያደርጉት የምጠረጥራት አንደኛ እሷ ነች። አንደኛ ይሄን ልታረግ የምትችለው እሺ፣ ይቅርታ በጣም እዚህ ጋር ነው የኔ ፖይንት። ያን ዕለት ከአወሉ አብዲ ጋር ተያይዞ የገለጽከው ቪዲዮ ላይ አንተ ሌላ ሰው ነው ሜንሽን ያደረገው፣ ምናልባት ጠርጥር ያለው ብለህ፣ ግን ይሄ ነገር ቀጥታ የሚጠቁመው አንተ ያን ዕለት የሰራው ቪዲዮ ወደ በረከት ገበሬዋ ነው። ምክንያቱም ያንን እውነታ ደግሞ በሁለተኛው ቪዲዮ አረጋግጠዋል። የኔ ትልቁ ጥያቄ ያን ዕለት በምክትል ፕሬዚዳንት በአወሉ አብዲ ስም ያንን ነገር ያደረገችው በረከት ገበሬዋ ናት አይደለችም? እሱን አረጋግጠልኝ ነው የኔ ጥያቄ። እሱ መረጋገጥ ይጠበቅበታል። የምጠረጥራት እሷን ነው የምጠረጥራት ቢኮዝ የኮምፒውተር ሰዎች አሏት። የተለያዩ ሰዎች ጋር ፎልስ ሰራ ይቻሉ። የተጠረጠረችበትም አንዱ ምክንያት ይሄ ነው። የምጠረጥራት እሷን ነው። ሌላ ሰው ሊሆን አይችልም እንጂ ኤግዛክት እሷ ነች የሚል መረጃ የለኝም እስካሁን ድረስ። በጥርጣሬ ደረጃ ግን የእሷ 2 ልጆች አሉ። 2 ልጆች እኔ ጋር የመጡ 2 ልጆች አሉ። እነሱ ናቸው ሊሆኑ የሚችሉት የሚል ጥርጣሬ አለኝ ናትዬ። መልካም ሶ የኔም እይታ ልክ ነበር ማለት ነው። ከዚህ አንጻር ትክክል ነው። እሺ አመሰግናለሁ። ከዚህ ይህን ጥያቄ ጨርሻለሁ። ወደ ሌላ ጨርሻለሁ ጥያቄዎችን። ይቅርታ ብዙ እንዳያስኩ ይገባኛል። አሁንታ ስለ ትዳር ህይወት ትንሽ ነገር፣ ትዳር ምን አይነት ሁኔታ ላይ ነው ያለኸው? ምክንያቱም ትዳር ትተህ ቤትህን ትተህ ለእውነታ እንደወጣ ነግረህናልና አንድ ክላስ ውስጥ ነው የምትኖረው። ምን አይነት ሁኔታ ላይ ነህ ያለው የሚለውን አጠቃለን እንጨርሳለን። ኦልሬዲ እኮ ጫካ ገብቻለሁ እኔ አባቴ። አሁን ይኸውልህ ምንም የምፈራው ነገር የለም። በዚህ ተሰቃይቻለሁ፣ በሀገሬ ተሰቃይቻለሁ። ሀገር ለቅቄ ወጥቻለሁ። ተከትለውኝ መጥተዋል፣ ቀጥቅጠውኛል። ሆስፒታል ገብቼ ታምሜያለሁ። የሚያሳክመኝ ሰው አጥቻለሁ በሀገሬ ላይ። እንደዚህ ያደረጉት ነገር አልሰርቅም ስላልኩ ነው። የተለያዩ ብሮች መጥተውልኛል። ናትዬ አንድ ነገር ልንገርህ በዚህ አጋጣሚ ፊንቴክ ኢንቨስትመንት 20 ሚሊየን ብር ሲስማሙብኝ ነበር። 20 ሚሊየን ብር ነው የምልህ። ራሱ ዳንኤል ዮሐንስ ነው ይሄንን የነገረኝ ራሱ ማለት ነው። ስለዚህ አልሰርቅም ማለት ያስቀጣል። ሊሰጡኝና ነገሮችን እንዳቆም ማለት ነው። ሰዎች እኔን የሚያውቁ መስለው
ከሰውየው ጋር ንግግር ሲያደርጉ ነበር። ይሄንን ከራሱ ከአፉን ያረጋገጥኩት በዚህ ንግግር ሲያደርጉ ነበር። ኢትዮጵያ ውስጥ አልሰርቅም ማለት ሰገጥ ያስብላል። ስንጀምር እንዳልኩ ነው። አልሰርቅም ማለት ፋራና አንተ ትልቁን ሀገራችን ላይ ጉዳት እያደረሱ ያሉት ሌቦች ናቸው። ሀገራችን ምንም አይነት ችግር የለባት። ብሔርተኛ የለም፣ የሃይማኖት አክራሪ የለም። ዋናው ችግር ሌባ ነው። በመንግስትም የተሰገሰጉ አሁን ደግሞ በግል እንትን ውስጥ የተሰገሰጉ ሌቦች ናቸው። እነዚህን ሌቦች በማጥፋት ሂደት ውስጥ የራሴ ትንጥዬ ድርሻ ልወጣ ነው የወጣሁት። ከቤት ተወጥቻለሁ። ትንጥዬ በጣም ትንጥዬውን ተወጥቻለሁ። ስለዚህ አልመለስም ነው የምልህ። አልመለስም ቢኮዝ የሌባ ሀገር ሌባ በሞላባት ሀገር ላይ ልጅ ወልጄ ሌባ ሀገርን አላስረክባትም። የራሴን ትንሽ ድርሻ እወጣለሁ። ትልልቆቹ ይህን ትንሽዬ ድርሻ ቢወጡ ኖሮ ዛሬ ስራ እየሰራን ባራብን፣ ዛሬ ስራ እየሰራን እነሱ በ40 ሚሊዮን ብር መኪና አስፋልት ላይ እየሄዱ እኛ ጥጋ ጥግ ውስጥ ባልሄድን፣ የምንበላው ባላጣን፣ ስራ እየሰራን። ስለዚህ የራሴን ድርሻ እወጣለሁ ስለ ቆርጬ ነው ከቤት የወጣሁት። ስለዚህ የመጡትን ያመጣቷል፣ የመጣውን ያመጧታል። ትልቁ ጠላቴ ሌባ ነው። ሌባ ላይ ቂም ይዣለሁ። በዚህ ቂም ነው ከቤት የወጣሁት። ስለዚህ ትንሽ የድርሻዬን ላበረከት ነው የወጣሁት። እሱን እየሰራሁ ነው ያለሁት ይመስለኛል። በዚህ መካከል ጥፋቶች ሊኖሩ ይችላሉ፣ የተለያዩ ነገሮች ሊኖሩ ይችላሉ። እነሱን እያስተካከልኩ ሄዳለሁ። አሁን ላይ ቲክቶክ መንደርም ሌባ ብለው የሚጠሩ ቲክቶከሮች እየተፈጠሩ ነው ያሉት። ከኔ በፊት አንድም ሰው አልነበረም። ስለዚህ እየፈጠርኩ ነው ያለሁት ማለት ነው። ትናንሽ ነገር እያበረከትኩ ነው ያለሁት ማለት ነው። ይቀጥላል። እነሱ ደግሞ ሌላ ትውልዶችን እያፈሩ ይሄዳሉ። ስለዚህ ለዛ ነው ከቤት ወጥቼ እንትን ያልኩት። ናትዬ መልካም፣ በጣም ልቤን ስለነካኝ ነው። በዚህ አጋጣሚ ምናልባት ልጆች ካሉክ ለልጆች፣ ምክንያቱም ይሄ ነገር ታሪክ ሆኖ ሪከርድ ተደርጎ ይቀመጣል። ምክንያቱም አንተ አላማ ይዘህ ነው የወጣውና ለልጆች በዚሁ አጋጣሚ መልእክትን ብታስተላልፍ ደስ ይለኛል። እኔ ልጆቼ ምን አስቸኮለኝ ልጅ እንትን ለማለት አዳዲስ ቆንጆ ትውልዶች እየመጡ ነው ያሉት ለወደፊቱ። ስለዚህ እኔ ልጅ የሚባለው ለምሳሌ ጎዳና ላይ የሚያድር ልጅን ልጄ ነው ልትለው አትችልም። አንተ ጎዳና ላይ እንዲወጣ አድርገኸው ማለት ነው። እነዛ ልጆች ሁሉም የኛ ልጆች ናቸው። ዛሬ ላይ ተርበው በየጎዳና ላይ ያሉ የኛ ልጆች ናቸው። የወጡበት ምክንያት የነሱ ጣፋንታ ስለሆኑ አይደለም። በአባቶቻቸው በአያቶቻቸው ስተት ምክንያት ነው ወደ ጎዳና የወጡት። ስለዚህ የነሱን ስተት ላለመድገም ሞክራለሁ። ስለዚህ የተሻሉ ነገሮች ይመጣሉ የሚል ተስፋ አለኝ። ቢኮዝ አሁን ላይ እኔ ይሄን ስራ ከጀመርኩ የነካካኋቸው ሰዎች በጠቅላላ ባይዜ እስር ቤት ናቸው ያሉት። በዚህ አጋጣሚ የምነግርህ እኔ ነኝ ባልልህም፣ እኔ ነኝ ይሄን ያረኩት ባልልህም ኦልሬዲ ድሮውኑ አውቃቸው ነበረ። አለመናገር ፍራቻ ውስጥ ስለገባን እንጂ ሌቦቹ እነማን ናቸው የሚለውን ነገር ኦልሬዲ እናውቃቸው ነበር። ስለዚህ የሆነ እያፈራን ያለ ነው ማለት ነው። ነገ የተሻለች ከሌባ የጸዳ ሀገር ሊኖርን አይችልም። ዝቅተኛ ሌብነት የሚፈጸምባት ሀገርን ግን መመስረት እንችላለን። ያን ጊዜ ሰላማዊ ሀገር ይኖረናል፣ እንወልዳለን፣ ብዙ ልጆች ይኖረናል። እንደዛ ከደረስን ነው አለው። ካልደረስን ግን 5 ሳንቲም የሚቆጨኝ ነገር የለም። ከመጡም ይምጡ እናትዬ፣ ከመጡ ይምጡ። እነሱ ነው መሮጥ ያለባቸው እንጂ እኔ የምፈራበት አንዳች ምክንያት የለኝም። አንዳች ምክንያት ማለት ነው። ይሄ ሀገሬ ነው፣ የኔ ሀገር ነው። ሌባ መሮጥ ነው ያለበት፣ እኔን ሲያይ መሮጥ ነው ያለበት እንጂ እኔ ልፈራው አይገባም። ጥንቃቄ ማድረግ ይጠበቅብኛል፣ ግን አልፈራው፣ በፍጹም አልፈራቸው። ከዚህ በላይ ጉዳት ሊያደርሱብኝ አይችሉም። በዚህ እድሜ አንድ ቤት ውስጥ ብቻዬን ማሳደር ማለት ከዚህ በላይ ጉዳት የለም። እነሱ በ40 ሚሊዮን ብር መኪና እየሄዱ እኔ ከፎቅ ጀርባ ተደብቄ የሚሄድበት ምንም ምክንያት የለም። ሁላችንም ምንም ምክንያት የለም። ስለዚህ የራሴን ድርሻ በመውጣት ሂደት ውስጥ ቆርጬ ወጣው ሰው ነኝ። እቀጥላለሁ። መልካም። በነገራችን ላይ ይህንን ላይቭ ብዙ ሰዎች ይመለከቱታሉ። አሁንም እየተመለከቱት ነው። ወደፊትም ሪከርድ ተደርጎ ይመለከቱታልና
ምናልባት የመንግስት አካላት የሚሰማቸው ለሀገራቸው ፍቅር ያላቸው ባለሀብቶች፣ ተቆርቋሪዎች በእርግጠኛነት የመንግስት አካላትም ከለላ ያደርጉላል ብዬ አስባለሁ። ባለሀብቶችም ለአንተ ድጋፍ ያደርጉላል ብዬ አስባለሁ። ምክንያቱም እየሰራ ያለው ትልቅ ስራ ነውና። ከዚሁ ጋር ተያይዞ ግን አንድ ጥያቄ ሳልጠይቅ አላልፍም። መረጃዎችን በማጋለጥህ የገጠሙ ችግሮች አሉ ማለት የደረሰብህ በጣም ሰዎች ሊገሉ ምናምን የሞከሩ ሰዎች አሉ? ይሄን አይተዋል ወለስ ማናት እዚህ ጋር ካየኸኝ ይሄ ዱላ ነው። በዱላ ነው እንደዚህ የተመታሁት። ዱላ ተመትቼ ሆስፒታል ገብቻለሁ። ጳውሎስ ሆስፒታል ለረጅም ጊዜ ተኝቻለሁ። የተለያዩ ጉዳቶች ይደርሰውብኛል። ጉዳቶቹ የመጡት ግን በመፍራት ሂደት ውስጥ ነው። በመፍራት ሂደት ውስጥ ነው። ፍርሃቴን ያስወገድኩለት ግን የመጡ ሰዎች የሉ። ማስፈራራቶች አሉ፣ ማስፈራራቶች ይኖራሉ። ስለዚህ ፍርሃቴን ያስወገድኩለት እኔ ከአደጋ እየዳንኩ ነው የመጣሁት። እየዳንኩ ስለመጣው ቢመጡም ዝም ብዬ እንደ ድሮ የምመታላቸው ሰው አይደለሁም። ባይዚ አሁን ላይ ይምጡና እንየው። ከመጡ እንደው ጉልበት ኖሯቸው እንደው ደፋር ሆኖ ይምጡና እንየው። ከመጡ አይመጡም። ደግሞ ሲጀምር ሌባ ሲጀምር መስረቅን እንጂ ልብ የለውም። ሌላ ሰዎች ሊገዛብህ ይችላል። እነዛ ሰዎች ግን አሁን ላይ አልመጡብኝም። መተውኝ ኦልሬዲ አስተኝተውን ገለውኝ አልፈዋል እኮ እነሱ ሄደዋል። ስለዚህ ፍርሃቴን ያስወገድኩለት እያሸነፍኳቸው እንደሆነ ገብቶኛል። ይፈሩኛል። ለወደፊት የምፈራ ሰው ሆናለሁ እንጂ የምሸሽ ሰው በፍጹም አልሆንም። ለዛ ነው እንትን አሉ ማስፈራራቶች አሉ። እንገላሃለን የሚል ሰው አለ። ይምጣና እንየዋ፣ ይግደለኝና እናየዋለን ከዛ በኋላ። ስለዚህ ጥንቃቄ ያስፈልጋል። ፍራቻ ግን በፍጹም አያስፈልግም። በዚህ አጋጣሚ ግን የተለያዩ የመንግስት አካላት እንትና ለምሳሌ ጸረ ሙስና ኮሚሽን የሚባለው መስሪያ ቤት፣ የፌዴራል ፖሊስ፣ የፍትህ ሚኒስቴር፣ የህዝብ እንባ ጠባቂ ተቋም፣ የሸማቾች ጥበቃ ባለስልጣን የሚባሉት መስሪያ ቤቶች የመጡ አሉ። ወደ እኔ አብረን እንስራ የሚል የመጡ አካላት አሉ። ብሄድባቸው ደግሞ እምቢ የሚሉኝ አይመስለኝም። ስለዚህ ከሄድኩባቸው ጥሩ እንትን አገኛለሁ የሚል እንትን አለኝ። እየሰራውም ያለ አብሬ እየሰራቸው ያሉ አካላት አሉ። ለወደፊትም ደግሞ ከፖለቲካ በጸዳ መንገድ የሚቀርቡኝ ከሆነ ከብሔር፣ ከሃይማኖት፣ ከጽንፈኝነት የጸዳ አቀራረብ የሚቀርቡኝ ከሆነ እንተጋገዛለን። ያን ጊዜ ጉልበት አበጃለሁ ማለት ነው። ማንም ሌባ የሚጨማለቅብኝ ሰው አልሆንም ማለት ነው። ስለዚህ ነገ ብራይት ነው ናቴ። ከዚሁ ጋር ተያይዞ ምናልባት ተጨባጭ ስጋቶች አሉ ይደርስብኛል የምትለው አሁን ላይ በተጨባጭ እያስፈራሩ ያሉ አካላት ወይንም ደግሞ ዛቻ አለብህ ስጋት ያለብህ ነገር ካለ አሁን ብትነግረን ደስ ይለናል። ስጋት ሆኜባቸዋለሁ። ለምን ማንም የለም። ማንም ስጋት ነው የሆንኩባቸው። እነሱ ይንገሩ፣ እነሱ ቢነግሩ ጥሩ ነው። እኔ እስካሁን ስጋት ነው የሆንኩባቸው እንጂ ስጋት የሆነብኝ ሰው የለም። ኦልሬዲ ገብተዋል። ስጋት የነበረብኝ ሰዎች እስር ቤት ነው ያሉት እና ሜቢ ሄጄ ከጠየኳቸው አንድ ቀን ሄጄ ጠይቃቸዋለሁ። ስጋቶቼ በጠቅላላ እስር ቤት ናቸው ያሉት። ስለዚህ ስጋት የለብኝም። ትንሽ ሰዎች ትንሽ ከአቅም በታች ናቸው እነሱም። ስለዚህ አሁን ላይ የለብኝም። መልካም። በእኔ በኩል ያሉ ጥያቄዎችን ጨርሻለሁ። ምናልባት ግን እንደው መጨረሻ ላይ የምጠይቅ ነገር ከዚህ በኋላ ከአውንታ በርሳ ምን እንጠብቅ? ይህን ስራ አጠናክሬ መቀጠል ፈልጋለሁ። አጠናክሬ መቀጠል ስፈልግ ግን የሚይዙኝ ነገሮች አሉ። የሚይዙኝ ነገሮች ምንድን ነው መሰለ? ተንቀሳቅሰ መረጃን ማግኘት፣ ማስረጃ ማሰባሰብ ሂደቶች ላይ የኢኮኖሚ ችግሮች ይኖራሉ። የኢኮኖሚ ችግሮቼ ከተፈቱልኝ የሙሉ ጊዜ ስራዬ ምርመራ ይሆናል። ስለዚህ ይህን ስራ አጠናክሬ እቀጥላለሁ እስካለሁ ድረስ ማለት ነው። ይሄ ነው የሚሆነው። በቃ ቲክቶክ ለእኔ ምቹ ፕላትፎርሜ ነው። በገንዘብ ደረጃ ገንዘብ ባላገኝበትም ህይወቴን የሚቀይር ገንዘብ ባላገኝበትም ጠላቶቼን ግን በማስረጃ ተሟርሜ አሸንፊያቸዋለሁ። ትልቁ በቃ ባለውለታዬ ነው ቲክቶክ ለኔ።
ስለዚህ ነገም ከነገ ወዲያም የቀሩ ነፍ ሰዎች አሉ፣ በጣም ነፍ ያልተነካኩ። እነሱን እነካካቸዋለን፣ እናሸንፋቸዋለን። ወደ ታረመው እንዲወጡ ታረመው ህብረተሰብ ላይ ጉዳት እንዳያደርሱ፣ ችጋራም እንዳይሆኑ፣ ያለ ሰው አንኖርም። እነሱን ጥግ እናስይዛለን ብዬ ተስፋ አደርጋለሁ። እንግዲህ ቀጥላለሁ የሚል ትንትን ያለኝ። መልካም አውንታ፣ እጅግ በጣም አመሰግናለሁ። በድጋሚ እንኳን አደረሰ። ጥያቄ ሳቀርብልህ እንግዳዬ ሁን ስለ በቅንነት ነው እሺ ብለኸኝ ለጥያቄዎቼ መልስ ለመስጠት የመጣኸውና በዚህ አጋጣሚ እግዚአብሔር ያክብርልኝ ልል እፈልጋለሁ። በአመት በዓል ምድር ከጓደኞቼ አነጣጠልከኝ። እኔ እነዚህ ብቻዬን እግዚአብሔር ይኸው ቶሎ ጀስት ፈርፎን ምናልባት ያ